አሌክሶ ጭንብል አስተዋልቅ ኃይሉ ዮሐንስ ከቻል አለ ከውስጥ ተመሳሳይ ትምህርት ነው እንዴ? ትንሽ የሚይዛታል ጀማሪም ነገር ናት መሰለኝ። እግዚአብሔር ነኝ ምናምን ማለት ጋር ትንሽ የሚይዛታል። አንዳንድ ጉዳዮች የሚይዛታል። የደፈረችን የደፈረሽ ነው። እግዚአብሔር ነኝ ለማለት ይቸገራል። የምን ትንሽ እግዚአብሔር አለ እኮ እንትናም ደፍሮ ኃይሉ ዮሐንስ የምን ትንሽ እግዚአብሔር እኔ ትልቁን እግዚአብሔር ነኝ አለ። የሆነ እሱም ባለ በማግስቱ የሆነ ጊዜ እጁ ተሰብሮ አልመጣም። ተጠግኖ ረስቶት እግዚአብሔር እጁ ተሰብሮ በፋሻ ተጠቅልሎ ከቻላል እና ከባድ ነው የእነሱ ነገር። ደከመኝ አረፍ ልበል የሚል እግዚአብሔር እኮ ነው ኃይሉ ዮሐንስ። ራበኝ አንዴ ምግብ ልብላ። በቀደም ደግሞ ኳስ ደርሷል። አሁን ሉጣ ኳስ ደርሷል። ኳስ ይልይበታል። ኳስ የሚያይ ግን ልክ ደህና ሰው ራሱ መጀመሪያ ቢሆን እግዚአብሔር ላይ ፊት ከሚል መጀመሪያ ደህና ሰው ቢሆን ጥሩ ነው። ገባ እና ከነው የቃል እምነት አስተማሪዎች ናቸው። እንትና ጋር ያለውን ቪዲዮ አላየሁም። ማን ነው እየቆራረጥ የሚፖስት አንድ ወንድማችን አለ። ማን ነበረ ስሙ ጠፋብኝ። እሱ ጋር ተፖሰተዋል። ኃይሉ ዮሐንስ ብትል፣ ዮናታን አክሊሉ ብትል፣ ጃፒ ብትል፣ ማነው ሄኖክ ጄፒኤስ ብትል፣ እያንዳንዱ በእነሱ ቃል ነገሮች እንደሚፈጠሩ እዩ ጩፋ ብትል ነገሮች በእነሱ እንደሚሆን ነው የሚናገሩት። አሁን ቅርብ ጊዜ የዩ ጩፋ ያየሁት ቪዲዮ ራሱ እንትን ባህር ዳር አንድ ከሊ የሚባል ጠንቋ ያለ አለው አንዱን። አዎ ልክ ነው ምናምን አለው። ከዛ ዘንዶ ይቀልባል። ዘንዶ ይወጣና ጉድጓድ ውስጥ ይገባል። ኮኔክት የሚያደርገው ከዘንዶ ጋር ነው። ዘንዶውን ገደልኩት አለ። ማን ነው ገደልኩት የሚለው? ራሱ ገዳዩ ማን ነው? እዩ ጩፋ ነው። ገደልኩት አለ። ከዛ ቀጥሎ ምን አለ? እግዚአብሔር እንደዚህ ይላል፣ ዘንዶውን ገድየዋለሁ ይላል አለ። ቀጥሎ ደግሞ መጀመሪያ ራሱ ገደልኩት የሚለውን ቃል ካስቀደመ በኋላ ቀጥሎ እግዚአብሔር ዘንዶውን ገደልኩት ይላል። ምን እያለ ነው? እግዚአብሔር ነኝ እያለ ነው ሰውየው። ግን አሁን እየነገረን ያለው ገደልኩት ካለ በኋላ እግዚአብሔር እንዲህ ይላል የሚል ቃል ጨምሮ እግዚአብሔርን የተናገረው የሚል ማሰሪያ ሲሰጠው ያለ ለንግግሩና ዞሮ ዞሮ እነዚህ ሰዎች ራሳቸውን ከአምላክ ጋር የሚያለካኩ ሰዎች ናቸው። ሌላ ነገር አታናግረኝ አንተ። የቀረ ልክ እንደዚህ በፐርም የለጠፋትን ፀጉሩን እንዲለቅ አድርጌ እንዳልናገረው ሰውየውን አታጠማምዱኝ። እንደ ሻሩክ ካህን ከፍሎ ያሳዛትን ያች ብና ያለች ፀጉሩን ካህናቱ ላይ እስኪረግፍ ድረስ እንዳልናገረው የመጣችሁ የያዛችሁ ሰዎች ይቅርባችሁ። እኔ ነግሬያቸዋለሁ። ተዉ። በወድቅ ብትናደድብኝ ነው የሚሻል። እኛ አክተር አንከተልም ብራዘር። አንድ ሰውዬ የሆነ በጣም ጥሩ የሚናገር ሰውዬ አንከተልም። እኛ የናዝሬቱ ጌታ ኢየሱስን ነው የምንከተለው። እኛ መስቀሉን ይዘን ነው የምንከተለው። እንጥሌን አይሻልሽም? ጂጂ እንጥሌን ሁሉም የየራሱ ጣዖት አለው እና አሁን የእናንተ ጣዖት የምትሉት ግለሰብ ነው ጣዖታችሁ ነው ማለት ነው። እና እሱን ካላችሁ ችግር ውስጥ ወድቃችኋል። እናቴ ሰው እግዚአብሔርን እየነካ አብረህ ተስማምተህ እየኖርክ እግዚአብሔር ነኝ እያለ ምንም ሳይመስልህ አንተ የሰው ስም እኔ የሰው ስም መቼ አነሳው? ራሳችሁ ነው ኮመንት ላይ መታችሁ ነገር የምትፈልጉ። እኔ አሁን ሰላማዊ ስለ ኃይሉ ዮሐንስ እያወራሁ እያለ መታ ይሄ
ሄኒና ምናምን የምትባል ሰውዬ ማለት መተህ ተናገርከኝ እና ተው ብያለሁ። አንዴ ተናግሬ እንደዛ ከተንጫጫችሁ፣ ከተርገበገባችሁ፣ በየኮመንቱ ከተሳደባችሁ፣ ከተራገማችሁ 3-4 ጊዜ ብናገር እብቃችሁ ይወጣል። ምንም አታመጡ፣ ይወጣላችኋል። እና እንደዛ እኔ ጨርሻለሁ። ከነዚህ ጋር ያለኝን ሰጣ ገባ ማቲ ዳይቨርት አረጉ እንዲህ ናቸው ይመጡና ወደ ኃይሉ አትናገር በቃ ሰው የደማስቆ ቦክሰኛውማ በስመ አብ ሪንጉ ተመችቶታል። የሰው አይን እያጠፋፋ ተከታዮቹ በቃ እሱ እኮ አንበሳችን ጀግናችን ህዝቡን እያፈለሰው ነግሬያቸዋለሁ። ይሄ በመልካም ወጣት ዳነ የሚባለው ሰው ቁጥር ዝም ብላችሁ 12,000 ወይ 13,000 ካልደረሰ እሱ 10,000 ብር ነው የተናገረው። 10,000 ሰው በዚህ ዓመት እንዲድን ፕሮግራም አድርገናል ብሏል። ሲጀምር 10,000 ሰው እንዲድን ፕሮግራም አድርገናል ምናምን ገለመላ ይባል። ወንጌል ያልታሰበውንም ያደርጋል። ወንጌል ከሆነ ያስከው ማለት ነው። ድንገት ብዙ ሰው ሊድን ይችላል። ግን 10,000 ሰው አይደል ያቀደው። በእነዚህ 6 እና 7 ዙሮች እንዴት አድርጎ 10,000 እንደሚያሳልፋት ታያላችሁ ቁጥሯን። አሁን 1,043 ሰው ድኗል ብሎ 1,143 ሰው ድኗል ብሏል። እና ይሄ የቁጥር ሳክሱን ታዩታላችሁ ምን ያህል እንዴት እንደሚሄድ። አይ በምን ሞራሉ ይቀርባል? ዮናታን አክሊሉ እኮ የሚሟገቱት ሰዎች ጋር መቅረብ ሞራል የለውም። አንድ ሰው እውነት ሲኖረው የትኛው ሚዲያ ላይ ሄዶ ይቀርባል? የሚሞግቱት ሰዎች ያሉበት እሱ ካላደነቁት፣ ካላሞካሹት፣ በሱ ሜዳ ላይ ካልተጫወቱ፣ የሚጫወቱ ካልሆኑ ጋዜጠኞች ጋር አይሄድም፣ ወይም ሞጋች ተጠያቂዎች ጋር አይሄድም። ለምሳሌ እንትኑ ጋዜጠኞቹም ያሸረግዳሉ። ለምሳሌ አክሊል ካለ ውስጥ ካለ አላውቅም። አክሊለ እኔን ጠይቆኝ ነበር። ለመሞገት በጣም ጥሩ ነበር። ዮናታን አክሊሉን ነፃ ሊያወጣው ማለት ነው። በእርግጥ ነፃ ማውጣት አልቻለም። እኔን በጣም ወጥሮ ሊይዘኝ ፈልጓል። በማግስቱ ነው በስንተኛው ቀን ዮናታንን ጋብዞት ጌታዬ ምን ልጠይቅህ ማለት ነው የቀረው። እንኳን ሊሞግተው ማለት ነው። ጌታዬ ጥያቄ ካለ አንተ የፈለግከውን ልጠይቅህ ማለት ነው። ቅብጥብጥ ነው ያለው። አክሊል አይደብረኝም እንዲሁ ፐርሰናሊ፣ ግን አሽቃበጠ ነው የምልህ። አክሊል ሙክራብ ሾ አሽቃበጠ። ለነ ጃፒ ስታዩት ያሽቃብጣል። የሆነ ገንዘብ ያለው አሪፍ ምናምን መኪና ያለው ጥሩ ዝም ብሎ የሚያሸረግድለት ደግሞ አይኑን በጨርቅ አስሮ የሚጓዝ ደረቅ ምዕመን ያለው ሰው ሲጠይቅ በጣም ነው በቃ የሚያሸረግደው። እውነተኛ ጋዜጠኛ ስትሆን አሊያም እውነተኛ ኢንተርቪው አድራጊ ስትሆን ትራምፕ መጣ፣ አብይ መጣ፣ አቡና መጣ፣ ዮናታን መጣ ልዩነት አታደርግ። ትክክለኛ ፕሮፌሽናል ነገር ልስራ ካልክ ሞጋሽ ጥያቄዎች ታነሳለህ፣ መረጃ ይዘህ በቃልህ ትወጠራለህ። እውነታውን በአንተና በሱ ንግግር መካከል እውነታው ለህዝቡ ይቀርባል። አሊያም ግለ ታሪክ ከሆነ የምትጠይቀው ግለ ታሪክ ሳትጨቃጨቅ እንዴት ነበረ ጉዳዩ ምናምን ብለህ ግለ ታሪክ ትጠይቃለህ። እና አንዱን በሙገታ የምታፋጥጥ ሌላውን ደግሞ ምንም ማጠይቅ ከሆነ አባይ ሚዛን ማለት ለአንዳንዱ ከልክ በታች የሚመዝን ለአንዳንዱ ከልክ በላይ የሚመዝን ማለት ነው። እና እንደዛ ነው። ጋዜጠኞቹም እሽቅብጥብጥ ያሉ አሽቃባጮች ናቸው ልላችሁ ፈልጌ ነው። ይሄ ማን ነው የሚባል ክርስቲያን ቲዩብ የሚባል ጋዜጠኛ አለ። እንደው ላጎረሰው ፍርፋሪ ለጣለለት ጭራውን በቃ ከመንቁላት አይመለስም። ገባ ደግሞ እነዚህ ሰዎች ናቸው እዛም ሚሳካላቸው ያው ዓለማዊ ስኬት ማለት ነው። ፊት ለፊት ይጠራሉ። ካውንስሉም ፕሮግራም ሲኖረው ይጠራሉ። አብይ ማለት ታናናሾቹን ሽምግልና የላከው ሰውዬ ነው። እሱን ተወሱ የለየለት ነው።
አቤል ደመላሽ ተው። አቤል ሌላ ናዘር ሌብልን ሐዋርያው ሆስፒታሎችን እያከሰረ እንደሆነ አንዳንድ መረጃዎች ወጡ ይላል። ሆስፒታል ያከሰረ ሐዋርያ ምን አድርጎ ስትል ፉስፉስ አድርጓቸው ሰዎች። ከዛ ደግሞ ይመጣና ሐዋርያው የግል ቤቱንና መኪናውን ሽጦ ለቸርች ግንባታ አዋል ይላል። ለየትኛው ቸርች ግንባታ? ለራሱ ቸርች ግንባታ። ስለዚህ ኢንቨስት ነው እንጂ ያደረገው ሽጦ አላባከነውም እኮ ገንዘቡን። የተሻለ ዝም ብሎ መኪናውን ቢነዳው ነዳጅ እያወጣ ይባክን ነበረ። ቆንጆ ስራ ነው፣ የሚያዋጣ ስራ ነው ያደረገው። ዝም ብሎ ቤቱ ላይ ክርችም ብሎ ከሚኖር ቤቱን ሽጦ የሆነ ቸርች ቢገነባን ቆንጆ ቸርች ነገር ቢያስገነባ ይህንን መንጋ ማህበረሰብ ቢሰበስብ የውሸት ትንቢት ቢነግረው 3 እጥፍ ቤት መግዛት ይችላል። ስለዚህ የሚያዋጣ ኢንቨስትመንት ነው ላይ ነው እንጂ የሰጠው ለቤተ ክርስቲያን አልሰጠም። እስቲ እሱ ሄዶ ለመሰረተ ክርስቶስ ይስጥ ሽጦ። የጌታ ልብ አለው አይደል? ጂንካ ለምትገኝ ኤልቦሬ ለምትገኘዋ እዛ ድንበር ላይ ያንጋቶም ለምትገኘዋ ትንሽዬዋ ደሳሳዋ ቸርች ሽጦ እንትን ዳስ ያሰራላቸው። እስቲ ለቤተ ክርስቲያን ሰጠ ማለት እንደዛ ነው። ራስክ ማናጀር ለሆንክበት እንደፈለክ ለምታደርግበት የአስራትና መባ መሰብሰቢያው በአካውንትክ ለሆነ የግል አዳራሽክ ቤት ሽጬ ሰጠው ለገጣ ነው። እግዚአብሔር ላይ ማፌዝ ነው እና እንደዚህ አይነት ቀልድ የለም። እና አብይማ ባለፈው እኮ ነገረን። ይሄ ማን ነው? ሐዋርያው ዳንኤል፣ ሐዋርያ በኮቴሽን ውስጥ ሐዋርያ ዳንኤል ብሎ ራሱን የሚጠራው የዘላለም ጌታቸው ወንድም በቀረበ ጊዜ 5 ዓመት አይምሯቸውን የለወጥኩት ወንጌል ነግሬያቸው ስለ ኢየሱስ ነግሬያቸው ሳይሆን ስለ አይምሯቸው ነግሬያቸው ነው ብሎ ሲለው በጣም ይገርማል እያለ ሲሰማው ነበር። አብይ የሚባለው ጋዜጠኛ አንድ ሐሰተኛ አስተማሪ መጥቶ አጠገብ ቁጭ ብለው ወንጌል አይደለም የለወጣቸው 5 ዓመት ሙሉ ወንጌል አልነገርኳቸው ማይንድ ሴት ነው ያስተማርኳቸው፣ እሱ ደግሞ ህይወታቸውን ለውጦታል ሲል ከወንጌል የበለጠ ማይንድ ሴት ነው የሚለውጠው የሚል እንድምታ ያለው ንግግር ሲናገር ጸጥ ብለህ የምታየው ከሆነ አንተ ነገሩ ምን ጸጥ ብለህ ታየዋለህ? የጃፒ ተማሪ ነው ራሱ አብይ የሚባለው ሰውዬ። ስለዚህ የቃል እምነት የወርዶ ፌዝ አስተሳሰብ ተከታይ ስለሆነ የኛ ንግግር የኛ ሀሳብ ይፈጥራል እንደ እግዚአብሔር ቃል ኃይል አለው አቅም አለው ብሎ ስለሆነ የሚያምነው የሆነ ለወጠ ቀየረ ሲባል አሜን ይላል ማለት ነው። እና ዞሮ ዞሮ አሁን አብዛኛውን ማህበረሰብ ማለት ይቻላል 50% በላይ የሚሆነው ማህበረሰብ ለዚህ ለቃለ እምነት ለተባለው ኑፋቄ ተላልፎ የተሰጠ ማህበረሰብ ነው። ኮመንት ላይ ለፓስተር ከሌ ለነብይ ከሌ ምናምን የሚፋለጠው ከአምላክ ቃል በላይ ለሰው ክብር ሰጥቶ የሆነ የሰው ጭራ ይዞ የሚከተለው ምዕመን ሁሉ የክርስቶስ ሳይሆን የነብይና የአገልጋዮቹ ነው። ባለቤትነት የነፍስክ ባለቤቶች ኢየሱስ አይደለም። አሁን የነፍሳችሁ ባለቤት ኢየሱስ ስትሆን ሲሆን የኢየሱስ ትምህርት፣ የኢየሱስ ሕይወት፣ የኢየሱስ ማንነትን ነው የምትከተሉትም ከዛም ነው ፊድ የምትደረጉት። ትምህርት ከኢየሱስ፣ እውነት ከኢየሱስ፣ ሕይወት ከኢየሱስ፣ እረፍት ከኢየሱስ፣ የሕይወት ውሃ ወንዝ፣ የሕይወት ምንጭ ኢየሱስ፣ የሕይወት መብል ኢየሱስ ይሆናቸዋል ከኢየሱስ ከሆነ ነፍሳችሁ። አሁን ግን አብዛኞቻችሁ ነፍሳችሁ ከነቢይ ጥሌ ከዮናታን አክሊሉ ከነቢይ ዘኔ ከምናምን ስለሆነ እነዚህ ሰዎች ሁሉም ስተዋል፣ ተሳስተዋል አይደለም። ሰውየው ልክ ሊሆን ይችላል፣ እናንተ ግን ልክ አይደላችሁም። ሰውየው የምትከተሉበት አልቲቲዩድ ልክ አይደለም። ኢየሱስን አይደለም እየተከተላችሁ ያላችሁት፣ ግለሰቡን ነው እየተከተላችሁ ያላችሁት። ነፍሳችሁ እየረሰረሰ ያለው በትምህርቱ በሚናገረው የወንጌል ትምህርት ሳይሆን በራሱ በሰውየው ነው። አፍተሮል የሚናገረውን ኢየሱስን ሳይሆን የምትከተሉት ሰውየውን፣ ተናጋሪውን ሰውዬ ነው የምትከተሉት። ስለዚህ ኢየሱስ ሲነካ ምንም አይመስላችሁም ስለማትከተሉት። ሰውየው ሲነካ ጥፍር ታወጣላችሁ ስለምትከተሉት። አለቅ ከሰው ነፃ ወጣ። መጀመሪያ እከሌንማ ላይ ከደረሽ በቃ የሆነ የሰውዬ ነሽ። የሆነ ሰው በመልኩ በአምሳሉ እየቀረጸሽ ነው፣ ከእግዚአብሔር መልክ እያወጣሽ ነው ማለት ነው። እንደዛ ነው። ማቲ የከፈትክበትን ዓላማ እንዳልወስድብህ
አሪፍ ነው። አሪፍ ሀሳብ ነው ያነሳኸው አቤል። ያው በእምነት ቃል እንቅስቃሴ ዙሪያ ላይ ነው። ነባር ቸርችም ተጠቂ ነው። አብዛኛው ሰው ተጠቂ ነው በዚህ አስተምሮ። ምንም የለም ማለት አይቻልም። ኢትዮጵያ ውስጥ ያው ውስጥ ለውስጥ አለ። ግን በድፍረት ወጥተው ዲቤት የሚያደርጉ በጣም ጥቂት ሰዎች ናቸው ያሉት። ግን በስሱም ቢሆን ፍሬ አፍርቶ ይታያል። በተለይ ከገንዘብ ጋር በተገናኘ ከንግግር ጋር በተገናኘ የትም ቦታ ላይ ያሉ አሁን አማኝ የምትላቸው ሰዎች እንደዚህ አይነት ነገርን ኤክሰርሳይዝ ያደርጋሉ። ስለዚህ ትምህርቱ አለ፣ ፍሬው በተወሰነ ደረጃ አለ ሀገሪቱ ውስጥ። ሰሞኑን በኃይሉ ዮሐንስ አማካኝነት ተነስቷል። ያው ቅድም እንዳልከው ፓስተር ማን ነው ስሙ አሌክስ የሚባለው ሰው ዛሬ ደግሞ እሱ ብቻ ሳይሆን ያቺ ጸጉረ ገብስማዋ ደግሞ አለች። ጸጉረ ገብስማ ኮኪቱን ኮኬን እሷ አለች። አሁን ለምሳሌ አሁን እሷ ኮኪን የትምህርቱ ገብቷት ይመስልሃል? ግን ተረድተው ነው ገብቷት ሳይሆን ገብቶባት ይመስለኛል። ትምህርቱ ሲገባብህና ሲገባህ እኮ ይለያያል። ሲገባብህ ተቆጣጥሮክ ነው ምን እንደምትል አታውቅም። ግን የሚስማማህና ለመኖርክ የሚስማማ ትምህርት እሱ ነው የሚሆነው። ኤክስፕሌን ማድረግ ላትችል ትችላለህ። ዲፌንድ ላታደርገው ትችላለህ። የሆነ ሰብከክ ሰዎች ላይ አቋምህን በትክክል ፕሮፐር በሆነ መንገድ ለሰዎች ላታቀርብላቸው ትችላለህ። ግን ውስጥህን ይቆጣጠረውና ያ የተሻለ ክርስትና መረጃ መንገድ ይመስላል። የኢየሱስ ልጅነትና የኔ ልጅነት አንድ አይነት ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ በሆነበት መጠንና ልክ እኔ የእግዚአብሔር ልጅ ነኝ የሚል ተንጠላጣይ መንፈስ ይይዛል። ዓለም ሳይፈጠር በፊቱ ነውር የሌለብንና ቅዱሳን እንድንሆን በክርስቶስ መረጠን። እሱ መራጭ ነው እንጂ ተመርጦ አይደለም የመጣው። እና ኢየሱስ ክርስቶስን አሁን አንዳንድ ጊዜ ለመንጠልጠል የምንሞክርበት ጉዳይ አለ። ዓለም ሳይፈጠር በፊት አንተ አልነበርክም። ዓለም ሳይፈጠር በፊት ግን ቅዱሳና ነውር የሌለበት ትሆን ዘንድ በክርስቶስ ታስበሃል፣ በክርስቶስ ተመርጠሃል። ስለዚህ በክርስቶስ የተመረጥክበትን እግዚአብሔርን እውነት የእግዚአብሔርን ልጅ ክርስቶስ ኢየሱስን መተካሁን የሆነ ሰዓት ላይ ወንጌል ሰምተክ ኢየሱስ ያድናል ሲባል ሰምተክ እጅህን አውጥተህ ጌታን የህይወት አዳኝ አድርገህ የተቀበልክ ሰውዬ ፊት ብለህ ዓለም ሳይፈጠር የተመረጥክበትን መመረጫ ክርስቶስን ከሱ እኩል ነኝ ብለህ ፊት ትላለህ። ይሄ ነው ንግግሩ። እሱ የእግዚአብሔር ልጅ ሲሆን ምን እያለን ነው? ስግደት የሚቀበል መጽሐፍ ቅዱስ ራሱ የእግዚአብሔር ልጅ ወደ ዓለም በገባ ጊዜ መላእክቱ ይስገዱለት ተብሎ በትንቢት የተነገረለት ወደ ዓለም ሲገባ ቅዱሳን መላእክት የሰገዱለት። ለአንተ መላእክት ይሰግዱልሃል እንዴ? አዎ እንደዚህ የሚል ትምህርት አለ። ጃፒ ሲያስተምር አልሰማከውም? እኔ ስናገር መላእክቱ ተሯሩጠው ቃሌን ይፈጽሙታል አለ። ስለዚህ አየክ፣ መላእክት ስራቸው የእሱን ቃል ማስፈጸም ሆነ። አፍተሮል ምን እያለን ነው? ጃፒ እኔ እግዚአብሔር ነኝ እያለ ነው። መላእክትን እግዚአብሔር መጽሐፍ ቅዱስ ምን ይላል? እግር በድንጋይ እንዳይሰናከል በእጅ ይጠብቁ ዘንድ መላእክትን ለአንተ ይልካቸዋል። ይጠብቁ ዘንድ መላእክትን ለአንተ ይልካቸዋል። ማን ነው የሚልካቸው? እግዚአብሔር። እግርን በድንጋይ እንዳይሰናከል በእጃቸው ያነሷል። ለኢየሱስ የተነገረ ቃል ነው ይሄ ቃል። ኢየሱስም የጠቀሰው ሴጣንም ለኢየሱስ ራሱ ለፈተና ጊዜ የጠቀሰው እንዲወድቅ ከፎቅ ላይ ራሱን እንዲጥል የጠቀሰው ጥቅስ ነው። ይጠብቃቸው ዘንድ መላእክትን የሚያዘው ግን እግዚአብሔር ነው። ለዚህ መጽሐፍ ቅዱስ መላእክቱ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ ይላል። ስለዚህ እንትናቸው ራሱ ህልውናቸው መገኛቸው ራሱ እግዚአብሔርን ከመፍራት ጋር ከእግዚአብሔር ትእዛዝ ጋር የተያያዘ እንጂ አሁን እኛ በምናወጣቸው ቃላቶች ውስጥ መላእክቶች የእኛን ቃል ለማስፈጸም ሲሯሯጡ የሚውሉ የእኛ ሎሌዎች አይደሉም። ተጠሪነታቸው ሲጀመር ለእኛና ለእኛ አይደለም። መጽሐፍ ቅዱስ እንደዚህ አይነት ግንኙነት በሰውና በመላእክት ዘንድ አላደረገም። ጴጥሮስን ከሞት ያዳነውን መልአክ ሂድና ተመልከት። ሊገደል ሲል መጥቶ ጎኑን ነክቶ ያስነሳውን መልአክ ሰመመን ይምሰለው አይመለከተውም። መልአኩ ጴጥሮስን ጎኑን ነካ፣ ቀሰቀሰው። ከፊት ለፊት እየመራው ሄደ። የከተማው በር አውቆ ተከፈተ። ጴጥሮስ ወጣ። ኮሚኒኬት ራሱ መልአኩ ከጴጥሮስ ጋር ራሱ ኮሚኒኬት ሲያደርግ አትመለከቱት።
የሆነ ጴጥሮስን ሲታዘዘው አታዩም? እዛ ቦታ ላይ እየመራ እየወሰደ ነው እንትን ሲያደርጋየው። ለእግዚአብሔር ልጅ ለኢየሱስ ክርስቶስ ብቻ ነው። ፈተናውንም በጨረሰ ጊዜ መላእክት መጥተው አገለገሉት ይላል። አንድም በፍጥረት ውስጥ መልአክ መጥቶ ያገለገለው ሰው የለም። መልአክ መጥተው ሰውን አያገለግሉት። ምክንያቱም ከሰው በፍጥረታቸው ይበልጣሉ። ለዚህ ነው ኢየሱስ ክርስቶስ በሚሞትበት በዛ ሰውነቱ ከመላእክት በጥቂት አንሶ ይላል። ለምንድን ነው ያነሰው? ሞትን የሚሞት ሰውነትን መለኮት ገንዘብ ስላደረገ ከመላእክት በጥቂት አንሷል። ማን? የእግዚአብሔር ልጅ ኢየሱስ ክርስቶስ። ለምንድን ነው ከመላእክት በጥቂት አንሶ የነበረውን አሁን አንሶ አይደለም የሚኖረው። አሁን የክብርን ሁሉ ዘውድ ጭኖ በአባቱ ቀኝ ተቀምጦ ሁሉ እስኪገዛለት ድረስ በአባቱ ቀኝ ተቀምጦ ነው ያለው። በምድር ላይ በነበረ ጊዜ ግን ሞትን የሚቀምስ ሰውነትን መለኮት ገንዘቡ ስላደረገ በዛ ምክንያት ከመላእክት በጥቂት አነሰ። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚሞት ሰውነትን ስለያዘ ከመላእክት በጥቂት አንሷል ተብሎ ከተጻፈለት እኛማ ከመላእክት እናንሳለን። በብዙ እናንሳለን። አንደኛ ሟቲ ነን፣ የምንሞት ነን፣ በኃጢአት የምንፈተን የምንደክም ነን፣ የምንሰንፍ ነን፣ በኃጢአት ልምምድ ውስጥ የምንገባ ነን። ይሄ በደከመው ሰውነት ውስጥ የምንኖር ሰዎች ነን። ከመላእክት ጋር በንጽጽር ደረጃ ልንቀመጥ አንችልም። አንዳንድ ጴንጤ ይመጣና እኛ እኮ ኦፍኮርስ የእግዚአብሔር ልጆች ነን፣ ግን ለየፈርጃችን ነን። የእግዚአብሔር ልጆች ነን፣ የእግዚአብሔር መንግስት ወራሾች ነን። መላእክቱ ግን ምንድናቸው ስትሉ በክርስቶስ ኢየሱስ ወንጌል ያለውን ሁሉ የወርሱ ዘንድ የሚያገለግሉ ቅዱሳን መናፍስት ናቸው። የሚያገለግሉ እንዲወርሱ የእግዚአብሔር መንግስት ሰዎች እንዲወርሱ አብረው ወንጌልን የሚያገለግሉ በመስበክ አይደለም፣ በመርዳት የሚያገለግሉ ናቸው። ለዚህ ነው በጴጥሮስ የወንጌል አገልግሎት ውስጥ ሊሞት ሲል ሊገደል ሲል እንደ በንጋታው ንጉሱ አይሁድን ለማስደሰት ጴጥሮስን ሊሰዋው ሲል መልአኩ መጥቶ ኮሚኒኬት አላደረገም። ጎኑን ነካው፣ ቀሰቀሰው፣ መራው፣ አስወጣው። በቃ አለቀ። ስለዚህ መላእክት መጥተው ያገለገሉት ወደ ዓለም በገባ ጊዜ የሰገዱለት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። መልአክ ለአንተ ሊሰግዱ አይችሉም። እና አሁን ላይ ያለው የኑፋቄ ትምህርት ወርድ ኦፍ ፌዝ የሚባል የኑፋቄ ትምህርት ግን እኔ የምናገረው ለማስፈጸም መላእክት ይወረወራሉ ይላል ጃፒ። ያንን ትምህርት ስለሚያምኑ እነ ዮናታን መድረክ ይጋራሉ። እነ ዮናታን መድረክ ጌታ ሆይ ከዚህ ህመሜ ፈቃድ ቢሆን እንድፈወስ የእግዚአብሔርን ፈቃድ መጠየቅ አያስፈልጋችሁም ይላል ዮናታን ስለ ፈውስ። ምክንያቱም መብታችሁ ነው ብሎ ሊያስተምረን ይፈልጋል። ኢየሱስ ጋር የመጣው የለምጻም ግን ጌታ ሆይ ብትወድ ታነጻኛለህ አለው። ከምን? ከለምጼ ብትወድ። ለምን? መንጻት አለመንጻት በእግዚአብሔር መውደድ ላይ የተመሰረተ ነው። ኢየሱስ እወዳለሁ አለ። በእግዚአብሔር በጎ ፈቃድ ላይ ነው ከህመም ፈውስ ያለው። በእግዚአብሔር በጎ ፈቃድ ላይ ነው ታምራት ያለው። በእግዚአብሔር በጎ ፈቃድ ላይ ነው ድንቆች ያሉት እንጂ በእናንተ ውዴታ ላይ አይደለም ያሉት፣ ለእናንተም ጥቅም አይደለም ያሉት። ታምራት ከተደረገ ለነብዩ የሚሆን ክብር በታምሩ ከገባ እርግጠኛ ሁኑ፣ ታምሩ ከእግዚአብሔር የተደረገ ታምር አይደለም። ኢየሱስ ውሃውን ወደ ወይን ጠጅ ቀየረው። በዛም ደግሞ ምን እንደሆነ አወቁ። የማን ክብር ተገለጠ? የጌታ የኢየሱስ ክርስቶስ ክብር ተገለጠ። ከዛስ ደቀ መዛሙርቱም ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ አመኑ። ስለዚህ የሆነ ታምር ከተገለጠ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ እንድታምን፣ ከእግዚአብሔር በቀር አምላክ እንደሌለ እንድታምን፣ ከእግዚአብሔር በቀር እውነተኛ ጌታ እንደሌለ እንድታምን ነው ታምራት የሚደረጉት እንጂ ነብይ እንቶን የሚባል በኪቦርድ እየታጀበ የሚጨበጨብለት የሆነ ሴጣን አወጣው ብሎ ክብሩን ወደ እኔ ያስገቡ አይነት ካሜራ ወደሱ ወደሱ አሁን እንዳሉት ሰዎች የሚያስደርግ አይደለም። እና የእግዚአብሔር ልጅ እና እኛ መካከል የፈጣሪና የፍጡር ያክል ልዩነት አለ። እሱ ያለኛ ኤግዚስት ያደርጋል፣ እኛ ያለሱ ኤግዚስት አናደርግም። እኛ የእጁ ስራዎች ነን።
እሱ ተመላኪ ነው። እሱ ዝማሬ የሚቀበል ነው። እሱ ስግደት የሚቀበል ነው። እሱ አምልኮ የሚቀበል ነው። መኖሩ ማንም ላይ አይመሰረትም። እኛ መኖራችን ህልውናችን እሱ ላይ የተመሰረተ ነው። በምን ንጽጽር ነው ከእግዚአብሔር ልጅ ጋር አብረን? እሱ መንገድ ነው እኔ መንገድ ነኝ ይላል ኃይሉ ዮሐንስ። መንገድ ጠፍቶበት እከሌ ሆቴል የት ነው እያለ በየመንገዱ የሚጠይቅ ሰውዬ መንገድ ነኝ ይላል። እሱ ህይወት ነው እኔ ህይወት ነኝ ይላል። ያባ ኢየሱስ ክርስቶስ ህይወት ነው ስንል ምንድነው? የሁሉ ነገር ምንጭ ነው። እግዚአብሔር ምንጭ አይደል? ምንጭ ነው እያለን ነው። ለሁሉ ነገር ህይወት ሰጪ ነው እያለን ነው። ለሁሉ ነገር ለፍጥረታት። ለዚህ መጽሐፍ ቅዱስ ዓለማትን በፈጠረበት በውድ ልጁ መጽሐፍ ቅዱስ ይላል ዓለማትን የፈጠረበት ነው እሱ። እና አሁን አምጥተህ ራስህን ከሱ ጋር ማወዳደር በጣም አስቸጋሪ ነው። በጣም አስቸጋሪ። አይሁዶች በዘመናቸው ራሱ ኢየሱስ ክርስቶስ ከአብርሃም በፊት ነበርን ሲሉ የተሰናከሉት አንድም በዚህ ነው። አንተ በ30 ዓመት ውስጥ 50 ዓመት ያልሞላክ ሰው እንዴት ከአብርሃም በፊት ነበርኩ ትላለህ አሉት። በስጋ አይናቸው ብቻ ነው ያዩት። እሱ በስጋ ሰውነት ከማርያም ልጅ ሆኖ ከመወለዱ በፊት ቅድመ ዓለም ከአብ የእግዚአብሔር ልጅ እንደነበረ አያውቁ። ዓለም ከመፈጠሩ በፊት ዓለማት በእሱ እንደተፈጠሩ አያውቁም። ስለዚህ ተሰናከሉ። ስለዚህ አሁን አንተ 37 ዓመት 40 ዓመት ምናምን የሞላክ ለመኖርክ ጅማሬ ያለ እትዬ ከሌ የሚባሉ እናት የወለዱ አቶ ከሌ ጋሽ ከሌ የሚባሉ አባት የወለዱ ሰውዬ ስቲል አሁን ድረስ በኃጢአት እስትራግል ውስጥ የምትኖር በዚህ በወደቀው ሰውነት ፈተና ውስጥ የምትኖር ሰውዬ ከኃጢአት በቀር በነገር ሁሉ ኃጢአት እኮ አያውቀውም እሱ። በኃጢአት እኮ ፈተና ውስጥ አልወደቀም እኮ እሱ። ኢየሱስ ክርስቶስን ከራስ ጋር ማነጻጸር በጣም እጅግ በቃ በክፍለ ዘመኑ የተደረገ ድፍረት ነው። እና አሁን ቃላችን ይፈጥራል ይሉናል። ምንድነን እያሉ ነው? ፈጣሪ ነን እያሉ ነው። አሁን የኔ ቃል ማድረግ ይችላል። የኔ ቃል አቅም አለ። የማንን ያክል አቅም? እግዚአብሔር ዘፍጥረት ላይ ሰማይ ይሁን አለ ሆነ የሚለውን ያክል አቅም። ብራዘር እንደዛ ቢሆን ይሄ ሁሉ ወርድ ኦፍ ፌዝ አማኝ አገልጋይ ባለበት ምድር ላይ የአይኤምኤፍ ብድር በእኛ ላይ አይጫንም ነበር። በየነጠላ የሚኮሻኮሽ ትንንሽ ገንዘብ ከምታስገቡልን አጠቃላይ ኢትዮጵያን ከተወዘፈችበት ከብድር ዕዳ ነፃ ብትዋጣት ጥሩ ነበር። ገባ? አይሆንም። ይሄን ያህል ሚሊዮን ብር ገባ ያለውን ሰውዬ ዞር ብላችሁ ባይሆን ስታዩ ባይሆ ላይ የንግድ ባንክ አካውንቱ ጽፏል። ለአንተ 100 ምናምን ሚሊዮን የሚያስገባልክ ሰውዬ እሱ ባይሆ ላይ ንግድ ባንኩ ለምን ያስፈልገዋል? ወይም ለሱ ማይገባ ለአንተ የሚገባ ከሆነ ደግሞ እግዚአብሔር እሱን አይወደውም፣ አንተን ግን በሱ በኩል ይወድሃል ይሆናል። ይሄ ደግሞ ትክክል አይደለም። ህይወት የሌላቸው ህይወት ሰጪዎች ናቸው እነዚህ ሰዎች እና በጣም ድፍረት ተሞላበት ነው። ለዚህ አሁን መጽሐፍ ቅዱስ ሰነፍ በልቡ እግዚአብሔር የለም ይላል አይደል የሚለው። እግዚአብሔር እንደሌለ ስለሚያምኑ ነው እነዚህ ሰዎች በነገር ላይ። እግዚአብሔር እንዳለ የሚያምን ሰው በዚህን ያክል ልቡ በትዕቢት ተወጥሮ እኔ ከአምላክ እኩል ነኝ የሚል ድፍረት አይናገርም። እግዚአብሔር እንዳለ የሚያምን ሰው። እግዚአብሔር እንደሌለ ነው እነዚህ ሰዎች የሚያምኑት። ስለዚህ የሌለ እግዚአብሔር እንደሆነ ስለሚያስቡ ከሌለ እግዚአብሔር ጋር ራሳቸውን ቢያነጻጽሩ የሚመጣባቸው ነገር እንደሌለ ይሰማቸዋል። የሚመጣባቸው ነገር የለም። ሐና እኮ ተናገረች፣ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው። በቃ አየ ልዩነት አለን። ሰለሞን ደግሞ በመጽሐፉ ሲነግረን መክብብ ምዕራፍ 5 ላይ ፈጥነ ስለትን አትሳል፣ ፈጥነ በእግዚአብሔር ፊት ስለትን አትሳል። ለምን? አንተ በምድር እግዚአብሔር ደግሞ በሰማይ ነውና ልዩነት አለው። ለዚህ ነው ኢየሱስ ከላይ የመጣው ከሁሉ በላይ ነው ያለው። ምንድን ነው ከላይ ሲል ስለ ቦታ ስለ አቅጣጫ ነው እየነገረ ያለው። ስለ ብልጫ ነው እየነገረ ያለው። ስለ ክብር ነው እየነገረ ያለው። ስለ ማንነት ነው እየነገረ ያለው። እሱ ከሁሉ በላይ የሆነ አምላክ ስለሆነ ማለት ነው። እና አንዳንድ ጊዜ ነገሮቻችንን በልክ ብናደርግ ጥሩ ነው። እነዚህን ሰዎች የምትከተሉም ሰዎች አሁን ጂፒኤስን የምትከተሉ ሰዎች እንግዲህ እዩት፣ ነገር እዩት። ኃይሉ ዮሐንስን ትቃወማለህ ዛሬ መጥተህ፣ ግን ከጂፒኤስ ነጥለን የምትቃወሙ እኔ ከስቀኛል ማቲ አቃዋወማቸው። ኃይሉ ዮሐንስን እኮ ይቃወሙታል። ትምህርቱ ልክ እንዴት እንደ እግዚአብሔር ነኝ ይላል ምናምን ይላል።
ድንቅ የእግዚአብሔር ሰው ነው ብሎ ያስተዋወቀውን ሄኖክ ጄፒኤስን ግን ይከተሉታል። አንድ ነው እምነታቸው። መድረክ የሰጠው ተመሳሳይ ሃይማኖት ስላላቸው። መቼም የኦርቶዶክስ መድረክ ላይ የካቶሊክ ቄስ ሲሰብክ አታይም። የፕሮቴስታንት መድረክ ላይ የመስጊድ ኡስታዝ ትምህርቱን ሲያስተምር አታይም። አንድ ሰው አንተ ቸርች መጥቶ አስተምሯል ማለት ትምህርቱን፣ ህይወቱን፣ ልምምዱን እቀበለዋለሁ እያልክ ነው፣ እየመሰከርክ ነው። ለዚህ ነው አገልጋዮች ቀደምት ቸርቾች ቤተክርስቲያንን ሲጋብዙ የት ነው የሚሉት? በጣም ጥሩ ታስተምራለህ፣ ግን የት ነህ ትባላለህ። ማስተማር ብቻ አይደለም የሚታየው፣ አድራሻ ይጠየቃል። የህይወት ምስክርነት አለ ይባላል። ለምን? ምስስል ከሌለው ትምህርትህ፣ ህይወትህ ምስስል ከሌለው ከትምህርታቸውና ከትምህርትህ ጋር አይጋብዙ። ስለዚህ ጄፒኤስ የምትከተሉ ግን ኃይለ ዮሐንስን የምትከተሉ ሰዎች፣ ኃይሉ ዮሐንስን የምትቃወሙ ጄፒኤስን የምትከተሉ ሰዎች ዌክ አፕ። አንድ አይነት ነው እምነታቸው። ጃፒ እኔ የምናገረው ለማስፈጸም መላእክት ይወረወራሉ ብሎ የእኔ ቃል ይፈጥራል የሚል ኑፋቄውን ሲያስተምር አሜን ማትሉ፣ ልክ አይደለም ኑፋቄ ነው የምትሉ፣ ከዛ ዮናታን አክሊሉ ህዝብ እያዳነ ነው የምትሉ ቀልደኞች ማሰብ አለባችሁ። ለይታችሁ ነው የምትቃወሙት። እናንተ እኮ እንደዚሁ የሚባል ነገር መድረክ የሚጋሩት ተመሳሳይ ስለሆኑ ነው። ለዛ ነው እና ለይታችሁ አይደለም። ከተቃወማችሁ ስሩን ተቃወሙ። በጣም ስር የሰደደ እግዚአብሔርን መድፈር በፕሮቴስታንት ቤተ እምነት መካከል አለ። አያቁም፣ ምንም አያቁም። በጭፍን ናቸው፣ ስዕል አምላኪያን ናቸው፣ መልአክ አምላኪያን ናቸው የምትሏቸው ኦርቶዶክሶች ከናንተ የተሻለ እግዚአብሔርን ይፈራሉ። ሁላችሁንም አላልኩ። እነዚህ ሐሰተኛ ነቢያት የምትከተሉ ሰዎች እግዚአብሔርን ጭራሽ አትፈሩትም። ለወንጌል ግድ የሚሰጣችሁ ይመስላችኋል። ጭራሽ እናንተ ስለ ግል ሕይወታችሁ ስለሚጠነቆልባችሁ ትንቢት እየተባለ ስለሚነገርባችሁ ግምት ነው እንጂ ልባችሁ የነወለለው የዚህን ዓለም ሲሳይ በነዛ ሰዎች አፍ በኩል እናገኛለን ብላችሁ የወርዶፌዝ እምነታቸውን የወርዶፌዝ እምነት አስተማሪዎችን ትፈልጓቸዋላችሁ። ለምን? የዚህ ዓለም ነገር ስለምንኖር አብዛኞቻችን። ስለዚህ እግዚአብሔርን መፍራት ከመካከላችን የምር ነው የራቅ የምር ነው የራቀው። እግዚአብሔርን አንፈራው። እንዴት የምትፈራውን ፈጣሪ ነው የምትለውን ካለመኖር ወደ መኖር አምጥቶኛል የምትለውን ሲኦልና ገነት በሱ ይወሰናል የምትለውን ትልቅ አምላክን እንዴት በምን ድፍረት ከራስ ጋር ታወዳድራለህ? እንዴት ከሱ እኩል ነኝ ትላለህ? እንዴት ትከሻ ትለካካለህ? የሴጣንን ታሪክ ረሳከው? ሴጣንም እኮ ልክ እንዳንተ እግዚአብሔር እኮ ያልጣለህ ኦልሬዲ ምድር ላይ ስለሆንክ ነው። ሴጣን ሰማይ ስለነበር እንደ መብረቅ ወደቀ። አንተ ከምን ወደ ምን ትውደቅ? ምድር ላይ ነው የወደቀ። በኃጢአት የተጣለች በጨለማ የተያዘች ምድር ላይ ነው ያለው። ከምን ወደ ምን ይጣልህ እግዚአብሔር? ሰይጣን እኮ በልቡ በልዑል እመሰላለሁ አለ። ኢሳይያስ መጽሐፍ ምዕራፍ 14 በልቡ በልዑል እመሰላለሁ፣ ዙፋኔንም ከእግዚአብሔር ዙፋን ከከዋክብቶች በላይ አደርጋለሁ አለ። ይህንን ባለ ጊዜ እግዚአብሔር ትዕቢተኛውን ሰይጣንን አዋረደው። ኢየሱስም ሲናገር በወንጌላት እንደዚህ አለ፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት አለ። ሰይጣን ለምንድን ነው የወደቀው? አንተ በውበት ያጌጥክ የውበት መደምደሚያ የሆንክ ሙዚቃ መሳሪያዎች ሁሉ ለአንተ በአንተ ጊዜ የተፈጠሩልህ ኪሩብ የሆንክ የተቀባ ጋራጅ የሆንክ ስለምን ወደ ምድር ተወረወርክ? ስለምን ተቆርጠ ተጣልክ? መጽሐፍ ቅዱስ አለ እንደ ሰይጣን ለምንድን ነው የወደቀው? በልዑል እመሰላለሁ ስላለ ነው። በእግዚአብሔር እመሰላለሁ ስላለ ነው። በእግዚአብሔር በኢየሱስ እመሰላለሁ ስላለ ሰይጣን ወደቀ። መጽሐፍ ቅዱስ ሲናገር እግዚአብሔር ትዕቢተኛውን ያዋርደዋል እንደሚል በልቡ ወደ ሰማይ ከፍ ከፍ ራሱን ያደረገውን በቁንጅናው መደምደሚያ የሌለውን የመላእክት ነገድ አለቃ የሆነውን ኪሩቤል ሳጥናኤልን ኪሩብ የነበረው የተቀባ ጋራጅ የነበረ ለእግዚአብሔር ዙፋን ቅርብ የነበረው ሰይጣን እንደ መብረቅ ከሰማይ የወደቀው የዘላለም የእግዚአብሔር መንግስት ጠላት የሆነው
ለምንድን ነው ስትሉ የእግዚአብሔርን ዙፋን ስለተመኘ ነው። አለቀ። እግዚአብሔር እመስላለሁ ስላለ እንደ እግዚአብሔር ሆናለሁ ስላለ ነው። አንተ አሁን ደፋር እኮዋል። አሁን ከምን ወደ ምን አንተን ይጣልህ እግዚአብሔር? ሰይጣን እንኳን ከሰማይ ወደ ምድር ተጥሏል። ቅድም እንደነገርኩ አንተ ምድር ላይ ነው ያለው። ከምን ወደ ምን ይጣልህ? አውሮፓ ሀገር፣ አሜሪካ ሀገር ተሞክሮ ፌል ያደረገ አልታመምም እኔ በቃሌ ነገሮችን አደርጋለሁ የሚል ተፈትኖ ከጦርነት ማያድን ከበሽታ ከፓኒኮች እንደ ኮሮና ካሉ ወረርሽኞች ማያድን እያዳሜ የቃል እምነት አስተማሪ ጓንት ምናምን አድርጎ ማስኩን ምናምን ገርግዶ እናንተ እጃችሁን የታጠባችሁት እሱንም ጤና ሚኒስቴር እጃችሁን በሳኒታይዘር ታጠቡ ምናምን ስላለ ተቀቡ ስላለ እየተቀባን ነው። ሁላችንም ሻወር በሳኒታይዘር የወሰዱ ግን አንታመምም የሚሉ ሲታመሙ ተደብቀው ዱባይና ሌላ ሀገር የሚታከሙ ህዝባቸው ግን በትንንሽዬ በሽታ እንዳይድን አድርገው ለዘላለም በሞት እንዲቀጣ የሚያደርጉ በጣም ብዙ አሜሪካ ውስጥ ኮሌራ ወረርሽኝ በነበረ ጊዜ ይሄ እምነት በጣም ብዙ ህዝብ ጨርሷል። በትንሽዬ በሽታ በትንሽዬ መድኃኒት የሚታከሙ የተስቦ በሽታዎች ብዙ ህዝብን የገደሉት አሜሪካ ውስጥ አልታመምም እኔ በጣም ጤነኛ ነው መሆኑ ምናምን ብሎ በጣም ብዙ ህዝብ ነው ያለቀው ለዚህ የስህተት ኑፋቄ ሲባል ማለት ነው። እነሱ ይታከማሉ፣ እናንተ እንድታከሙ ያደርጉ። እነሱ በቃል ገንዘብ ይጠራል ይላሉ፣ እነሱ ግን በፊት ለፊትክ ገንዘብ ከኪስክ ሊተራል የሆነ ገንዘብ ከኪስክ ይሰበስባል። ዌክ አፕ! እንዴት ነው ማትነቃው? በእምነቴ ነው የኖርኩት የሚለውን ሳክሳም ፓስተር፣ በእምነቴ ነው የኖርኩት የሚለው ሳክሳም ፕሮፌት፣ ውሸታም ፕሮፌት ለምን ይሸውድሃል? አንተን ከአየር ላይ የምናብ ኑሮ እንድትኖር በአሜንና በሃሌሉያ ሸብቦክ ሲያበቃ እሱ ግን የሚዳሰስ የሚጨበጥ ገንዘብ አስራትና መባ እያለ ይቀበላል። የፍቅር ስጦታ እያለ ይቀበላል። አንተ ግን ከሱ የምታገኘው ገንዘብ ምንድን ነው? የቃል ገንዘብ። በረከት ድንገት ቤት ይገባል ይላል። አሜን ትላለ። ድንገት ቤት የሚገባው የኑሮ ጭማሪ ነው። የሚያጠለቀልቅ የምስራች ድንገት ትሰማለህ ይላል። ዜና ከፍተህ ስትሰማ መብራቴ ለ4 እጥፍ ጨምሬያለሁ፣ ውሃ ፍሳሽ 3 እጥፍ ጨምሬያለሁ፣ ቴሌ 10% ጨምሬያለሁ ይላል። የምስራቹ ዌልካም ቱ ሪያሊቲ ይላል። የምራቸውን እዩ። ይሄንማ አላገባም ብሎ ሴቶቹ የእድሜ ጣሪያቸው እስኪያልፍ ድረስ የቃል እምነት ሴቶችን ቆመው እንዲቀሩ አድርጓል። ወንዶቹን አነፍዟቸዋል። እውነቴን ነው የምልህ ፈዝ እና እኔማ ከአውሮፓ ጽድት ያለ ምናምን እያለች የለም እና እስከ መቼ ድረስ በእንደዚህ አይነት ኑፋቄ ውስጥ ተሸብበን እንኖራለን? እና አሁን እኛ ሰዎቹን አንጠላቸውም። እውነት ይህ አሁን የምትሉት ዮናታንን አንጠላውም፣ ግን የኑፋቄ ትምህርት ነው። አሾልከው ያስገባሉ ይላል መጽሐፍ ቅዱስ። የጽድቅ አገልጋይ ይመስላል፣ ግን ጥላቻቸው፣ ሰውን ማሳደዳቸው። ማንም ለገዛ ኑሮ ነው አሁን ቸርች እየከፈተ ያለው። በዛ መካከል ለእውነት የሚኖሩ ሰዎች የሉም አላልኩም። ስለነዛ ሰዎች ዋጋ የሚከፍል ሽልማት የሚሸልማቸው እግዚአብሔር ነው። ጳውሎስ ሃይማኖቴን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ ሩጫውን ሮጫለሁ ብሎ ሲያበቃ የክብርን አክሊል ከእጁ እቀበላለሁ አለ። ከአቡና እጅ የምትቀበለው የክብር አክሊል የለም። ምስጋና እንዳትፈልግ። አያመሰግኑም እኮ ይላል። አያመሰግኑንም እኮ ይላል። የድሮ ናፋቂ መዝሙር የድሮ ነው ይላሉ ይላል ዮናታን ይወጣና፣ ስብከት የድሮ ነው ይላሉ። አይደለም፣ ስብከት ብቻ አይደለም፣ ህይወት ራሱ የድሮ ነው። አሁን ያላችሁት ስብከታችሁና ህይወታችሁ ውሸት ነው። በቅድስና የወደቃችሁ ናችሁ። ፒዩሪቲ ላይ ዜሮ ናችሁ። ቢፈተሽ ህይወታችሁ የገማ የገለማ ነው። እውነት እንናገር፣ የመረረ ቃል እናውጣ፣ ህይወት እንናገር። መዝሙራችሁ ከዘፈን የተቀዳ ነው። የአብዛኞቻችሁ የሁላችሁም አላልንም። ስብከቶቻችሁ ከሆነ መጽሐፍ ላይ የተቃረመ ነው። ምንጭ እንኳን አትጠቅሱ። አለቀ። የድሮ ናፍቀን አይደለም፣ የድሮ በልጦብን ነው። ሐዜምን ብንሰማ፣ የተከስተን የድሮ መዝሙር ብንሰማ፣ አሊያም የተስፋዬ ጋቢሶን አሊያም ደግሞ የታምራት ኃይሌን ብንሰማ፣ የሊሊን ብንሰማ፣ በእነዚህ ሰዎች ዝማሬ ውስጥ ህይወት አግኝተን አንዳንድ ስህተት ነገሮች ባይጠፋቸውም እያንዳንዱ ቃላትና ግጥም ቢፈተሽ ችግር ያለበትን ባይጠፋም ግን የተሻለውን ሰጥተውን የዓለምን እንዳንፈልግ ቴዲ አፍሮ ታምራት ኃይሌ እንዳንል
ምነ መስፍን ጉቱ ሌሎቹም በጣም ድንቅ ዝማሬ ሰጥተውናል በጊዜያቸው 90ዎቹ ላይ ከዛም በፊት የነበሩ ዘማሪዎች እነዛ የሚደነቁት የዝማሬውን ዓለም ጫት ቤቱን ምኑን የሞላው የፕሮቴስታንት መዝሙር ነበር። አሁን ላይ ሰዎች ከፍተው ለመዘመር እስኪያፍሩ ድረስ አሁን ላይ ሰዎች ከፍተው ሲሰሙ ወደሆነ ዘፈን ያው መዝሙር በመቀጣጠል አይደለም የምንታወቀው። በቺክቺካው ላይ ቺክቺካ፣ ፈርስቱ ላይ ፈርስት እንቀጥላለን፣ ዋልዙ ላይ ዋልዝ እንቀጥላለን፣ ሰከንድ ፈርስት እያልን እንቀጥላለን አይደል? ሳናቅ እኮ ፈርስት እኮ ዘምረን እኮ ስናበቃ ዜማው ሳናቅ ከምን እንደተወሰደ ወደ ታምራት ኃይሌ ዘፈን እኮ የምንገባበት እኮ ዘፈን መዝሙር እኮ አለ። እኛ አይደለም መሄድ ነው መዝሙሩ ከዛ ስለተወሰደ ሳያት ታሳዝነኛለች ትላለህ። በቃ ሳታውቀው እየዘመርክ ጌታ ሳዮ ጌታን ምናምን ይልህና ዜማ ወስዷል ከሰውየውና ሳያት ታሳዝነኛለች እያልክ ራስህን ታገኘዋል። በእርግጥ ስናያት ታሳዝነናለች። ሐሰተኛ አዳራሽ ሄዳ ተስፋ እያደረገች በውሸት ዓለም ራሷን እያታለለች በምኞቷ እየተወጋች ያለች ምስኪን ሴት መሐረቧን ፈታ ብዙ ይበዛልኛል ብላ የእሷን ገንዘብ አራግፋ የእነሱን ቃል በተስፋ ለምትጠብቅ ተላላ ሴት ታሳዝነናለች በእርግጥ። እና ለምንድን ነው ዮናታን የምታመሰግኑት የምታደንቁት? የድሮውን ያሉ መደነቅ ይፈልጋሉ እነዚህ ሰዎች። የመደነቅ ሱስ አለ። አድንቁን ነው። አናደንቃችሁ። ከጌታ ዋጋ እንደምትቀበሉ አናስብም። ምድር ከፍላቸዋለች። እናንተ የአገልግሎት ክፍያ ቪኤት ነው። የአገልግሎት ክፍያ ጸጉርህ ነው። የአገልግሎት ክፍያ ጋርዶች ናቸው። የአገልግሎት ክፍያ ቅንጦት ህይወት ነው። እሱ እኮ ክፍያህ ነው። ክፍያህ እኮ ነው። ሰማይ ምን ይከፍላል? ምድር እኮ ጨረሰ ሰጥቶ ለአንተ ክብር ሰጠ፣ ዝና ሰጠ፣ ሞገስ ሰጠ። ሐዋርያቱ ምን ተቀበሉ? እኛ ሐዋርያቱ የዚህ ዓለም ጉድፍ መጣያዎች የመላእክት መጫወቻዎች እንደሆነን ይሰማናል አለ ጳውሎስ። በከተማ በገጠር ስጋት፣ በወንድሞች በውጭ በአይሁዶች ፍርሃት፣ የመርከብ አደጋ፣ 2-3 ጊዜ የሞት አደጋ፣ አንበሳው፣ ሽፍታው በእንደዚህ ነው ያገለገሉት። አሁን አንበሳ ይብላክ ሽፍታ ይጠምቅ አለልም። የምር ግን እግዚአብሔርን መምሰል የሚፈልጉ በዚህ ዘመን ይሰደዳሉ ይላል መጽሐፍ ቅዱስ። አይነቱን ይቀይራል እንጂ ዓለም አሁንም የኢየሱስ ጠላትነቷን አላስተካከለች። አይነቷን ቀይራለች፣ አሰላለፏን ቀይራለች እንጂ አሁንም ኢየሱስን የሚያምኑ ሰዎችን ዓለም ታሳድዳለች። እናንተ ግን ከዓለም ስለሆናችሁ ዓለም ተቀብሏቸዋል። እናንተ ግን ከዓለም ስለሆናችሁ ኢየሱስ የናቀውን ሰግዳችሁ ስለተቀበላችሁ የዚህ ዓለም ክብር ተሰጥቷቸዋል። ኢየሱስ ክርስቶስ ጋር መጣና ወድቀ ብሰግድልኝ ይሄ ሁሉ ለእኔ ተሰጥቶኛል እሰጥሃለሁ አለ። ማን? ሰይጣን አጅሬው እሰጥሃለሁ አለ ኢየሱስ። ለእግዚአብሔር ለአምላክ ብቻ ስገድ እሱንም ብቻ አምልክ ተብሎ ተጽፏል አለ ኢየሱስ። እናንተስ ወድቃችሁ ሰግዳችኋል። የዚህ ዘመን አገልጋይ የኑፋቄ ትምህርት አስተማሪዎች ለሰይጣን ወድቃችሁ ሰግዳችኋል። ስለዚህ ሰይጣን ያለውን ሁሉ ሰጥቷችኋል። የካዳሚዎችን ክብር ሰጥቷችኋል። ካዳሚዎች ያጠኑላችኋል። ወይኔ ዳድዬ ምናምን በሞት ምናምን ብትሞት ይለዋል ኮመንት ላይ መጥተው። በክርስቶስ ኢየሱስ በክርስቶስ ደም መገዛትን ራሱ አያውቁም። ዋጋ ከኢየሱስ ደም እንደሆነ አያውቁም። ለነሱ ጠንቋይ ሲባል አንተ በሞት ብትገበር ደስ ይላቸዋል። እንደዚህ ያለ ስር የሰደደ ጥላቻ እውነትን ስለምትናገር ለአንተ የሚኖራቸው አዳሚዎች ስለሆኑ ጠንቋዮቻቸው ልቦቻቸውን፣ መንፈሳቸው፣ ነፍሳቸውን ስለሰለቡባቸው ነው። የኢየሱስ አይደሉም ሰዎቹ። ሳያውቁት ኢየሱስን የሚወዱት ይመስላቸዋል፣ ግን ኢየሱስን አይደለም የሚወዱት። ሐሰተኛው ነብይ ላይ፣ ሐሰተኛው አፖስትል ላይ፣ ሐሰተኛው ሰባኪ ላይ አንደበት ላይ የሚነገረውን ጆሮ ኮርኳሪ ቃል ነው የሚፈልጉት። ቃሉ ደግሞ ምንድን ነው? ወርድ ኦፍ ፌዝ ነው። አብዛኛውን ከእግዚአብሔር ቃል የተገነጠለ ቁንጽል የሆነ ሐሳብ፣ መስቀል መሸከም የሌለው፣ ቅድስና የሌለው፣ እግዚአብሔርን መፍራት የሌለው፣ እውነት የሌለው፣ መሰደድ የሌለው፣ ስለ ወንጌል መሞት የሌለው። ስለ ወንጌል ሙት ሚል ማን አለ በዚህ ዘመን? ስለ ወንጌል ሙት ብሎ ቀድሞ የሞተ እስቲ በዚህ 20 ዓመት ምስክር የሚሆን አገልጋይ አንድ ጥሩልኝ። ስለ ወንጌል 3 ቤት ያለው፣ ስለ ወንጌል 4 መኪና ያለው፣ ስለ ወንጌል 5 ሚስት ያለው፣ ስለ ወንጌል ደስ ብሎኝ አይደለም ምስቀው፣ የመምሳቅ ነው ምስቀው ጌታን። ስለ ወንጌል
በጽድቅ በቅድስና የኖረ አይደለም። ስለ ወንጌል 4 ሚስት ያለው ነው። መፋታትን ፋሽን ያደረጉ እግዚአብሔር የሚጠላው እያንዳንዱ እግዚአብሔር የሚጸየፈው እያንዳንዱ ነገር ከመድረክ ስብከቶቻቸው ጀርባ ተሸክመው ያሉ ነውረኝነትን ተሸክመው ያሉ በአመፅ የሚመላለሱ እነሱ ብቻ ሳይሆን ተከታዮቻቸው ሁሉ በኃጢአትና በርኩሰት የሚመላለሱ በአመፅ ውስጥ የተዘፈቁ ሰዎች ማለት ስለ የእውነት የጽድቅ ቃል እየተናገርክ አንድም ጊዜ በቃ ደስ ብሏቸው ሊሰሙክ አይፈልጉም። ለምን? ውስጣቸው ያለው አመፅ ይጣላባቸዋል ከእውነተኛው ሐሳብ ጋር እና ወርድ ኦፍ ፌዝ ዞሮ ዞሮ እኔ አምላክ ነኝ በሚሉ እንደ አምላክ ቃሌ ይፈጥራል በሚሉ የራሳቸውን ቃል ከእግዚአብሔር ቃል ጋር በሚያወዳድሩ ሰዎች የተሞላ ነው። አብዛኛውን ህዝብ ደግሞ በእነዚህ ሰዎች ነው የተያዘው። ወንጌል ምንድን ነው ለአንተ ይለኛል። ይኸው ወንጌል እየነገርኩ ነው። ይሄ ነው ወንጌል ለኔ። አሁን ይህ ጽድት ያለ ስብከት ነው፣ ግን አይገባችሁም አብዛኞቻችሁ። ሐሜት ነው ምናምን ትላለህ። ለምን? ጆሮ ገና እንትን ብለዋል። ይከፈትልሃል ብልስ ፌንት ትሰራል። ሞባይል ይሰበራል፣ ከእጅ ይወድቃል። ይበረገድልሃል ብልስ ማንም ያልተራመደበት 0 የሆነ ስጦታ እግዚአብሔር ይሰጣል። ድንገተኛ በረከት ተሸክመ የሚያጎብጥህ እንደ ድሮ ችግር ሳይሆን በረከት ነው የሚያጎብጥህ ምናምን ብልህ አሚን ትላለህ። በሚያባብል ቃል አንናገርም። ምክንያቱም የሚያባብል ቃል አይደለም ወንጌል፣ ቀጥተኛ ነው። መስቀል ስለመሸከም ነው። ኢየሱስን ስለመምሰል ነው። ይህን ዓለም ስለመጸየፍ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን በህይወት ላይ ስለማንገስ ስለማክበር ነው። ይህንን ዓለም ንቆ ለዚህ ዓለም ባልተገባ ለዚህ ዓለም አልገባም ብሎ የዚህን ዓለም እርኩሰትና አመፅ ንቆ እግዚአብሔርን በመምሰል እስከ ፍጻሜ ድረስ መጓዝ ነው የወንጌል መንገድ። ይሄ ነው ባህሪ። እሱን የተናገር ነው። ቴንኪው ወንድም አለ። ረጅም ሰዓት ስብከት አደረግኩት። በቃ ጨርሻለሁ። 30-40 ምናምን ደቂቃ አወራሁ መሰለኝ። ሰውነቴ እንትን ጋልላል። ከዚህ በኋላ ከቀጠልኩ አላቆም። ቀጥል እያለህ ነው ወንዴ ዞን ወንዴ ዞን ብቻ ነው ቀጥል። ወንጌል ስበኩ የሚሉ ሰዎች አሉ ከታች። የሚገርመው ምን እንደምንላቸው ራሱ ግራ ገባን። ምን አይነት ወንጌል እንስበካችሁ? ወርድ ኦፍ ፌዝ በጣም አደገኛ ትምህርት ነው። ባይዘው አብዛኛው ሰው እዛ ውስጥ ነው የተዘፈቀው። ሰዎቹን የሚከላከልላቸው ከዚሁ ተነስቶ ነው። ምክንያቱም ትምህርቶቻቸው እንደ ስኳር እየጣፈጡ ናቸው። ለጊዜው ገብታችሁ ስትሰሙት ጆሮ በጣም የሚያሳክኩ ናቸው። ቅድም አቤላ ሲናገር እንደነበረው እውነተኛ ጽድቅ እግዚአብሔርን መፍራት አይሰበክም። ዋጋ መክፈል በክርስትና ውስጥ አይሰበክም። በዚህ ውስጥ የሚሰበከውና የሚነገረን ነገር ጠቅላላ እንዲና እንዲያ ይመጣልሃል፣ ይሆንልሃል። ሊያውም የሚጠቀሱት ነገሮች በሙሉ ቁሳቁሶች ናቸው። ጌታችን ይከተላቸዋል ያለንን ነገሮች ይሰብኳቸዋል። ሙሉ ጊዜ ስብከቶቻቸው እነዛ ናቸው። ስለዚህ የወርድ ኦፍ ፌዝ አስተምሮ ቀደም የተጠቀሱት ሰዎች በግልጽ አስተምረውታል። እነ ዮናታን አክሊሉ በር መሆን ከማይችል ሰው፣ ብር ከሌለው ሰው፣ የሌለው ሰው ምንም አያደርግላችሁማ ከማይሆን ሰው ራቁ ነው። በርም ከማይሆን ሰው ራቁ። በርም ከማይሆን ሰው ራቁ። በጣም ከባድ እኮ ነው። ሰው በዚህ ደረጃ ማስተማር ደረጃ ውስጥ ደረሰ። እንደምን መንቃት ያስፈልጋል። ዶላርም ከማይሆን ሰው ራቁ። ሀጎስ ምን ይላል? አቤልን ቀጠል በለው ስትጨርስ ይለኛል። እና
ይቀጥላል አለ አቤላ እኮ በማል በርም ከማይሆን ሰው ራቁ ማለት ነው። ኦፖርቹኒቲስ ትሁኑ ማለት ነው። በቃ እያንዳንዱን አድቫንቴጅ ተጠቀሙ ነው። የሆነ ሰው ስትቀርቡ ወይ ብር መሆን አለበት፣ ገንዘብ የሚያስገኝ መሆን አለበት፣ አሊያም በር መሆን አለበት። የስራ በር፣ የውጭ ሀገር በር መሆን አለበት ነው ሀሳቡ። ገባችሁ አይደል? እንጂ ስለምትደግፉት፣ ስለምታነሱት፣ ስለምታቅፉት፣ ስለምትሰጡት እናንተ ወደ ታች ስለምታደርጉለት ሰው አይደለም ክርስትና። ሪሌሽንሺፑ ራሱ ይህ አይደለም። ወንጌል ራሱ ሚሽን እና ኮምፓሽን ከሌለው ትክክለኛ ወንጌል አይደለም። አሁን ዘመን ላይ ራሱ ያለውን ጤናማ የሚባሉት አብያተ ክርስቲያናት ራሱ እንደው የ1.1 ቢሊዮን የ1.5 ቢሊዮን ምናምን የግንባታ ፕሮሰሳቸውን ካያችሁ የሚያሸሹ ናቸው። የቤቶቻቸው ከዚህ በኋላ ማማር ፓላስ በሆን ምስኪኖችን የሚገፋ ነው የሚሆነው። ቤቱ በጣም ከፍ ብሎ በተሰራ በእብነ በረድ በተወጠረ ቁጥር ሽቶ የነሰነሱ ሰዎች በሞሉ ቁጥር ያንን አፎርድ ማድረግ የማይችሉ ሰዎች እያልመጡ ይቀራሉ። ቸርች ውስጥ መምጣት ይፈልጋሉ፣ ግን የሚያዩት ነገር እነሱን እግዚአብሔር እንዳረዳቸው እነዛን እግዚአብሔር እንደረዳቸው የሚመሰክርባቸው ይሆናል። አሳፍ በመዝሙረ ዳዊት ምዕራፍ 73 ላይ የተናገረውም ማለት ነው። የኃጢአተኞችን ሰላም ደስታቸውን አይቼ ስኬታቸውን አይቼ እግሬ ሊሰናከልብኝ ትንሽ ቀረኛል። አይገርምም? እኔ መሰደቤ በማለዳ ነው አለ። ጠዋት ብድግ ሲል ነው ስድብ ነው የሚቀረኛል። እኔ ያለ የእነሱን ሰላም ሳይ፣ የእነሱን ደስታ ሳይ፣ ከመጠን በላይ ማግኘታቸውን ሳይ፣ ከመጠን በላይ ከልመናቸው በላይ ማግኘታቸውን ሳይ፣ አፋቸውን በሰማይና በምድር ያመላልሳሉ። እግዚአብሔር ላይ ሁሉ ሀሳብ አይቀራቸውም። አሁን እንዳሉ ትዕቢተኞች እግዚአብሔር ላይ ሁሉ ይናገራሉ። እናንተ አሳፍ ላይ ያሉትን ሰዎች፣ መዝሙር ላይ ያሉትን ሰዎች አንብቡትማ። መዝሙር 73 በሰማዩ ላይ ሁሉ አፋቸውን አኖሩ ይላል፣ በምድር ላይ አንደበታቸው ተመላለሰ ይላል። ከፍላጎታቸው ከልመናቸው በላይ አገኙ፣ በለጸጉ ይላል። እኔ ግን መሰደቤ በማለዳ ነው። ስለዚህ ይላል አሳፍ ሲናገር፣ ስለዚህ እጄን በከንቱ አጠብኩኝ፣ በከንቱ ራሴን አጸደቅኩኝ ይላል። እኔ ራሴን እንደ ጻድቅ መቁጠሬ እንደ ከንቱ ተሰማው። ውጤቱ አሁን እኮ ውጤቱ የሚያሳየው እኮ እንደዚህ ነው። በጽድቅ የሚኖር ሰውዬ ላይፍ ላይ የተሳካለት አይመስልም። ዝም ብላችሁ ይዩት። በእውነት የሚኖር ሰው፣ ህይወትን የሚፈልግ ሰው የተሳካለት አይመስልም። እነዚህ ሐሳዊ ነቢያቶች እዩዋቸው። እግዚአብሔር አብሯቸው እንዳለ ለህዝብ ማሳየት የሚፈልጉት ባላቸው ምድራዊ ስኬት በኩል ነው። አዲስ ኪዳን የትኛውን መጽሐፍ የምድር ስኬትህ እግዚአብሔር አብሮክ ስለመሆኑ ዋስትና እንደሆነ አንድም ቦታ አያሳይም። ኦፍኮርስ የብሉይ ኪዳን መጽሐፍቶች አንዳንዱ ጉዳይ የእግዚአብሔር አንተ ጋር መሆን ምልክቱ የከብትክ መብዛት ነው። አብርሃምን እግዚአብሔር በከብት ባረከው ይላል። ምክንያቱም እግዚአብሔር በሰው ልብ ውስጥ የሚኖር አምላክ አልነበርም። በዛ ሰዓት እግዚአብሔር ሲፈልግ አብርሃም ጋር ይመጣል እንጂ አብርሃም ውስጥ እግዚአብሔር አልነበረም። እግዚአብሔር ሊያናግረው ሲሰዋ ለአብርሃም ይገለጥለን ነበር እንጂ አሁን በአዲስ ኪዳን የክብር ጌታ ክርስቶስ በእናንተ ውስጥ ነው ወይም በመንፈሱ በእናንተ ውስጥ ነው መጽሐፍ እንደሚል በእናንተ ውስጥ ነው እንደሚል እግዚአብሔር በውስጣቸው አይኖርም ነበር። ድንጋዩ ልብ ነው ብሉይ ኪዳን ላይ የነበረው። ይሄኛውን የሰውን ልብ የድንጋዩን ልብ ወስጄ የስጋውን ልብ ከትባቸዋለሁ፣ ሕጌን በልቦናቸው ላይ እጽፈዋለሁ አለ። ለዚህ እግዚአብሔር በአዲስ ኪዳን በክርስቶስ በኩል ላመኑ ሰዎች በልባቸው መቅደስ ውስጥ ኗሪ ሆነ። እግዚአብሔርን ከሩቅ የምንጠራው አምላክ ከሰማይ ና ብለን የምንጠራው አምላክ ብቻ ሳይሆን እግዚአብሔር በውስጣችን ከስትንፋሳችን ይልቅ ቅርብ የሆነ በልባችን ውስጥ የሚኖር መቅደስ ያደረገን ወዳጅ ሆነን ማለት ነው። ብሉይ ኪዳን ላይ ግን እንደዛ አይደለም። ለዛ ነው እግዚአብሔር ታቦቱን ያስገቡትን ቤተሰቦች ባረካቸው። የእነ አቢዳራ ቤት ተባረከ ይላል። የእነ አቢዳራ ቤት ተባረከ። የእነ አቢዳራ በሀብት ዳዊት አምጡልኝ ታቦቱ አለ። ከተባረኩ የቅናት መንፈስ እያንጫጫ ነው። በነገር ላይ ትምህርት ነው። እሺ እኔ ቪዲዮ እያዘጋጀው ነው። የሁሉንም ትምህርት አምጥቼ ያሳያቸዋለሁ። ቅናት የሚለውን ትምህርት በየቸርቹ ያስተምሩታል። ሀሳቤ እንዳይከፈል ወደ ሀሳቤ ልመለስ። እነዚህ ሰዎች የሚጽፉት ቀንተ ነው ምናምን የሚሉት ዝም ብለው አይደለም ወዳጆች። ቅናት የሚለው ትምህርት በየቸርቹ ይማራሉ።
አሁን ሲወራ አገልጋዮቹ ላይ የተቀና ነው የሚመስላቸው። እና በብሉይ ኪዳን እግዚአብሔር አብሮክ እንዳለ የሚታወቀው በዘር ፍሬ ሲባርክ ነው፣ በሀብት ሲባርክ ነው። ከዛ በኃይል በጉልበት በማሸነፍ ድል በማድረግ ስትዋጋ አብሮክ በመውጣት እግዚአብሔር ሲባርክ ነው። ውጫዊ በሆነ ነገር ነው የእግዚአብሔር አብሮነት በብሉይ ኪዳን የሚታወቀው። አዲስ ኪዳን ላይ ስትመጡ ግን አብሮነቱ የሚታወቀው አንደኛ ኢየሱስን በመምሰል ነው። ቲቶ መጽሐፍ ላይ ደግሞ ስለዚህ ነገር ሲናገር ኢየሱስን ወይም እግዚአብሔርን የሚመስሉ ይሰደዳሉ ይላል። እግዚአብሔርን በመምሰል ነው እግዚአብሔር አብሮክ መሆኑ የሚታወቀው። በቅድስና በጽድቅ እግዚአብሔርን በመፍራት ህይወት ውስጥ ነው እግዚአብሔር አብሮክ የሚታወቀው። በልብስክ አይደለም፣ በምነዳው መኪና አይደለም፣ በቤትህ አይደለም፣ በምትቀባው ሽቶ አይደለም፣ በተገዛልህ ቁሳቁስ አይደለም። እውነት ነው እግዚአብሔር ያንንም ያደርጋል፣ ይረዳል፣ ያግዛል። ያንን አይሰጥም እያልኩ አይደለም። እግዚአብሔርን የሚመስሉ ይሰደዳሉ ይላል። ምንድን ነው የሚያሳደዳቸው? ዴቪል ሰይጣን ያሳደዳቸዋል። አመፅ የዚህ ዓለም ጨለማ ያሳደዳቸዋል። ሲስተሙ ይገፋቸዋል። የዚህ ዓለም ሲስተም በሙስና በሚኬድ ነገር በሙስና አይሄዱም። በአመፅ በሚኬድ ነገር በአመፅ አይሄዱም። አንዳንድ ጉዳዮች ፈጥናችሁ የሆነ ነገር የምታገኙት መሳይ እነግርሃለሁ። ቆይ የት እንደተማርኩ ይሄ ቅናትን ብለክ አይደለም የምትጽፈው። በነገር ላይ በሺዎች የሚቆጠሩ ሰዎች ቀናተኝ ትቀናለህ ምናምን ብለውኝ ኮመንት አድርጎብኝ ያውቃልና የቃላት መደጋገም ኖርማል አይደለም። አንድ ሰው አንተ ጂንካ እየኖርክ ወይም አዲስ አበባ እየኖርክ ከዛ ሱሉልታ ያለ ደግሞ ልጅ እንደዚሁ ተመሳሳይ ሀሳብ የሚሰጥ አትተዋወቁም እኮ በሉ ተብላችሁ እኮ አይደለም፣ ግን ድራይቭ ያደረጋችሁ እውቀት አለ። አንተም ቅናት እንድትል ሌላውም ቅናት እንዲል ያደረገ ለምን? እነዛ የምትከተሏቸው ጠንቋዮቻችሁ ካዳሚ ስላደረጓችሁ፣ እናንተ የምትካድሙ ደግሞ የጠንቋዮቻችሁ ተከታዮች የሆናችሁ ምዕመኖች ምንድን ነው የምታደርጉት? እነሱ እንደ ዳዊት ናቸው። ሲሰበክ ሳኦል በዳዊት ላይ ይቀና ነበር የሚል ትምህርት ያስተምራሉ። በቅባቱ ይቀና ነበር፣ እግዚአብሔር አብሮት ስለሆነ ይቀና ነበር ይላሉ። ስለዚህ አሁን የሚታያችሁን ሳወራ ሳኦል ነው፣ አሳዳጁ ሳኦል። የምናገርበት ጠንቋያችሁ ደግሞ ዳዊት እንደሆነ ነው የሚሰማችሁ። ስለዚህ ምን እያረኩ ነው? እየቀናው ነው ለእናንተ። ይሄ ደግሞ አይምሯችሁ ስለተያዘ ነው፣ በእውቀት በትምህርት። አንድ ቀን ይፈርሳል፣ ነፃ ወጥታችሁ የኢየሱስ ክርስቶስ ብቻ ትሆናላችሁ። የዛን ጊዜ የምናገረው ይገባቸዋል። እና የአዲስ ኪዳን በረከት ውስጣዊ ነው። በሰላም ነው የሚባርክ። ዓለም እንደሚሰጣችሁ ሰላም አይደለም እኔ የሚሰጣችሁ አለ። ኢየሱስ የገባውን ነገር አስበው። እኔ የህይወት ውሃ ምንጭ ነኝ አለ። ከእኔ የሚጠጣ ከውስጡ የህይወት ውሃ ወንዝ ይፈልቃል። እግዚአብሔር ህይወትን ያካፈለን። አሁን በህይወት ነው አዲስ ኪዳን በረከት የሚተረጎመው፣ በሰላም ነው የሚተረገመው። እግዚአብሔር ዓለም የማያሸንፈው የዓለም አመፅ እርኩሰት የማያሸንፈው የተጠበቀ ሰላም ይሰጠካል። ይሄ የአዲስ ኪዳን በረከት ነው። ህልውናውን ይሰጥሃል እግዚአብሔር፣ መገኘቱን ይሰጥሃል እግዚአብሔር። ይሄ የአዲስ ኪዳን በረከት ነው። ከቲሸርት ጋር አይገናኝም፣ ከሱፍ ጋር አይገናኝም፣ ከፀጉር ስታይል ጋር አይገናኝም። ራሰ በራ ሆነ ገንዘብ አግኝተክ ፀጉር ከማስተከል ጋር አይገናኝም። ምንም አይገናኝም። ይሄ በረከት አይገናኝም። ቸርች ከመክፈት በፊት በኪራይ ቤት ነበር የምትኖረው። አሁን 3 ቤት አለ። አዲሱን ቸርች ከከፈትክ በኋላ ከዛ እግዚአብሔር ባረከኝ ብለን የምታስወራው አይደለም። አስራትና መባ ሰርቀህ ነው። ምንም ጌታ አልባረከም። ሌብነት ነው የባረከ። እሱም በረከት አይደለም፣ እርግማን ነው። ለቤት ለዘርግ እርግማን ያስቀመጥከው፣ ለልጅ ልጆች እርግማን ያስቀመጥክባቸው። ስለዚህ የብሉይ ኪዳን በረከት ውጫዊ ሲሆን በጦርነት ጊዜ የሚረዳ፣ በከብት የሚባርክ፣ በሆድ ፍሬ የሚባርክ እግዚአብሔር በብሉይ ኪዳን አብሮክ መሆኑ የሚታወቀው በዛ እንደሆነ፣ አዲስ ኪዳን ግን እሱን በመሰልክበት፣ እሱን በፈራህበት፣ እግዚአብሔርን ባከበርክበት መንገድ ነው መባረክክ የሚታየው። ለምሳሌ ተባረከ አዲስ ኪዳን ላይ የምንለው አንዱ ጳውሎስ ነው። በመንፈሳዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ብሎ እግዚአብሔርን ያመሰግናል። ጳውሎስ እንደተባረከ ነው የሚያውቀው። ምን አይነት ሰው ነበረ ስትሉ ግን በጣም በስደት በመከራ የሚቸገር፣ በየቦታው በፍርሃት የሚወጣ የሚገባ፣
በደረሰበት ቦታ ሁሉ አንገቱ የተያዘ እስር ቤት የሚጨመር የሚንገላታ የሚቸገር ነው እንጂ በቅንጦት የሚኖር የተለጠጠ ህይወት የነበረው ሰው አይደለም። እንዴት ነው ጳውሎስ ተባርከሃል ስትል ምን እያልክ ነው ስትለው ምበላውና ምለብሰው ምበላው ምጠጣው ምለብሰው ካለ ይበቃኛል የሚል ልኬት ራሱ በጣም ሲምፕል የሆነ ላይፍ የሚኖር ነው። ለጳውሎስ በረከት ሰማያዊ ስፍራ በመንፈሳዊ ስፍራ መባረክ ሲሆን ምድር ላይ ግን ምን ይበቃሃል ስትለው መልበስ መብላትና መጠጣት በቃ አለቀ። እነዚህ ካሉኝ ይበቃኛል ይላል ጳውሎስ። ራቁትህን ነው የመጣኸው፣ ወደ ራቁትህን ነው የምትሄደው ይላል ጳውሎስ። ይህን ነው የሚለው። የዚህን ዓለም ሀብት የፈለጉ ሰዎች በምኞታቸው ራሳቸውን እንደወጉ ከሃይማኖት ተሰናክለው እንደወጡ ለመንፈሳዊ ልጁ ለጢሞቴዎስ በሁለተኛ ጢሞቴዎስ መልእክቱ ላይ ምዕራፍ 6 ላይ ይነግረዋል። አይ ቲንክ ምዕራፍ 6 መሰለኝ ይነግረዋል። እና ሁልጊዜ ጳውሎስ በመጠኑ ስለመኖር ነው የሚያስተምረው። ኑሮዬ ይበቃኛል ስለማለት ነው የሚያስተምረው ከተመለከታችሁ። ስለዚህ አዲስ ኪዳን በረከት በማግበስበስ የሚያዝ አይደለም። ትናንትና ፒካፕ ስትነዳ የነበርከው ሰውዬ ዛሬ ገመችስ ሰባኪ ነኝ ብለህ ከህዝቡ ንብረት እየወሰድክ ስትገዛ በረከት እያልክ ነው የምታስወራው። እና እንደዛ ይመስላቸዋል። ትንሽ ደከም ስትል በኑሮ ጌታ የተጣላ ነው የሚመስለው የዘንድሮ ጴንጤ። አይደለም። እግዚአብሔር ተጣልቶን አይደለም፣ አንሰርቅም ብለን እግዚአብሔር ተጣልቶን አይደለም የሆነ ነገር የቸገረን። እግዚአብሔር ተጣልቶን አይደለም የሆነ ሲስተም እኛ ጋር የባረቀው አይደለም። እግዚአብሔርን ለመምሰል እየሞከርን በጸጋው ለመምሰል እየጣርን ስለሆነን ነው። አለቀ። ባንጠር ብናስመስል እግዚአብሔርን ባንፈራ እኔ እንደ እግዚአብሔር ነኝ ብለን ብንደፈር የሆነች ሰብሰብ አድርገን አንድ ቸርች ብንከፍት አለቀ በቃ ነገራችን ይቀየራል። ኢንፎርሜሽን የሚሰበስቡልን ደፋፋር እግዚአብሔርን የካዱ ኢንፎርሜሽን ሰብሳቢዎች ጠርተን አልማዝ ጫልቱ፣ ኤልሳ፣ ኤልያስ ከበደ፣ ወጋየው እያልን ስም ብንጠራ በደንብ ነው የሚሳካልን። ይሰማችኋል? ልቀጥል። ስልክ ገብቶበታል አይ ቲንክ። እና እንደዛ ነው። ስለዚህ አሁን ወዳጆቼ ተባርካችኋል። አንዳንድ ጊዜ እኔ በጣም በቃ በዛ ግለሰቡ የነበርኩ የግለሰብ ተከታይ ካዳሚ የነበርኩ ጊዜ የምታውቁት ግለሰብ የጠንቋዩ ካዳሚ በነበርኩ እኔም ካዳሚ ነበርኩ። በነገራችን ላይ ካዳሚ ስለነበርኩ ነው ካዳሚዎችን ምለያቸው። በጣም ካዳሚ ነበርኩ። ኢየሱስ ሲነካ ምንም አይመስለኝም ነበር። እሱ ሲነካ ጥፍሬን አወጣ ነበር፣ ጥርሴን አሾል ነበር፣ ቀንዴን አድርጌ እዋጋ ነበረ። ካዳሚ ስለነበርኩ ማለት ነው። እና በዛ በነበርኩ ጊዜ ቸርች ሲሄድ በረከት የሚመስለኝ ውጫዊ ስለነበረ ደስታዬ ሙሉ እንዳይሆን ያደርጉኝ ነበረ። እኔ በግሬ አሊያም በታክሲ ተሳፍሬ እሄድ ነበረ። ሌሎች ሰዎች የተረፈ ነገር ነበራቸው። ስለዚህ በረከት እንደሆነ የሚነገረን የእግዚአብሔር አብሮነት እንደሆነ የሚነገረን ማግኘት፣ ልብስ ማግኘት፣ መኪና ማግኘት፣ ቤት ማግኘት እንደሆነ አዘውትረው ስለሚነግሩን ያላገኘን ሰዎች እግዚአብሔር ተጣልቶን ይመስለን ነበር። እዛ ተሰብስበን እግዚአብሔር ርቆን ይመስለን ነበረ። እንደዛ እኮ ነው። እግዚአብሔር ተጣልቶን እግዚአብሔር ርቆን ነበር የሚመስለን። ሚሊዮነር ትሆናላችሁ ይለናል ግለሰቡ ራሱ ቢሊዮነር ወደ መሆን ጠጋ እያለ አንድም ቀን የሚናገረው ነገር እንደ አምላክነቱ እሱ ላይ ነው እንጂ አምላክ ነኝ ብሎ ስለሚያምን ማለት እንደ አምላክነቱ እሱ ላይ ነው እንጂ እኛ ላይ ሲሰራ አይተነው አናውቅም። የሚናገረው ነገር ሁሉ እሱ ህይወት ላይ ጠብ ብሎ አያውቅም። ምክንያቱም እኛ አየር ላይ እሱ የተናገረውን ቃል ነው አሜን በሚል መጨበጫ እጃችን አፍሰን የሌለው የልባችን ኪስ ውስጥ ቀዳዳ ኪስ ውስጥ ከተን አመንን የምንለው የሌለ ነገር ተነግሮ በሌለ እምነታችን አስገብተን የሌለ ልባችን ውስጥ ከተን ነው አሜን ብለን የምንቀበለው። እሱ ግን ጓዳ ገብተው የሚቆጠር ታማኝ የሆኑ ቆጣሪዎች፣ ታማኝ የሆኑ ገንዘብ የሚቆጥሩ ሰዎች የሚቆጥሩት የሚዳሰስ ገንዘብ ይቀበል ነበር። ለእኛ አየር ይለቀቃል አየር ላይ፣ ለእሱ ግን የሚዳሰስ ገንዘብ ይሰበሰባል በመሰብሰቢያ።
እንትን መባድ ስጡ ለጌታ አጨምድዱት ብሩን ምናምን ይባላል። እዛ ቆጠራ እያስቸገረን ነው ምናምን ይባላል። እንዴት ብሩን ትጨመድዳላችሁ? ለእግዚአብሔር ተጨምድዶ ይሰጣል ይባላል። እግዚአብሔር ማን ነው? እዛ ቸርች እሱ ነው። ለእሱ ነው የሚሰጠው። ለየትኛው እግዚአብሔር ነው የምትሰጠው? ለወንጌል አትሰጥም። እዛ ወንጌል የለም። ለኢየሱስ አትሰጥም። እዛ ኢየሱስ የለም። ይኸውልህ እኔ ካዳሚ ነበርኩ። ቦታውን አውቀዋለሁ። ምን እናድርግን እኮ እየነገርኳችሁ ነው። አንድነት እየነገርኳችሁ እኮ ነው። እግዚአብሔርን መምሰል ነው ክርስትና እያልኩ ነው። ያንን እኮ ነው ማድረግ ያለብህ። አሁን እኔ ሳወራ ምን እናድርግ ያላወራውም እንዴ? እያወራው እኮ ነው። በንጽጽር እየነገርኩ እኮ ነው። እዛ እንደዚህ አይነት ጨለማ አለ። እውነታው ግን እግዚአብሔርን መምሰል ነው። እግዚአብሔርን መፍራት ነው። መስቀል መሸከም ነው። ኢየሱስን መምሰል ነው። ይህንን የዚህን ዓለም ጨለማ እውነተኛ የሆነውን የክርስቶስ ኢየሱስ ትምህርትን ብርሃን እያበራ መቃወም ነው። ዓለምን በክርስቶስ ኢየሱስ ወንጌል ልክ ያልሆነውን ዓለም ኢየሱስን በመምሰል ልክ ምን እንደሆነ ማሳየን ነው። አቢ አንተ ቀረብ ብለህ ካወቅ ታውቀዋለህ። እና ጫጨምድዱት ለእግዚአብሔር እንዲጨመደዳል ይለዋል። የሚገባው ማና አካውንት ላይ ነው? እንቶኖ የሚባለው ግለሰብ አካውንት ላይ ነው የሚገባው ብሩ። እኛ እኮ አሜን ብለናል። ሚሊዮነር ትሆናላችሁ እኮ ተብሎ ቃል ወጥቶልናል። ግን ግማሽ ሚሊዮን የሚያክል ተሰብስቧል እዛ ጋር። ለእኛ ሚሊዮን ሰጥቶናል፣ የአፍ ሚሊዮን። እኛም አምነን አየር ላይ አሜን ብለናል። ግን ካለችን ላይ ጥለናል። እሱ ቃል አውጥቷል፣ የእኛንም ብር ከኪሳችን አስወጥቷል። እኛ ጋር የገባ አሜን ብቻ ነው፣ ምንም የለም። ውሸት ነው። ጄፒኤስ ቸርች ሄዳችሁ ትሆናላችሁ የምትባሉት አንዳንድ ሞቅ ያለ ምስክርነት የሚመሰክሩላችሁ ሰዎች ውሸት ነው። ባይ ዲፎልት አንዳንድ ጉዳዮች ሊሆኑ ይችላሉ። ለምሳሌ ክርክር ያለበት ሰው እዛ ቸርች መሄድ የጀመረ ሰሞን ላይ ፍርድ ሊፈረድ ይችላል። ባሄድም እኮ ይፈረዳል። ግን ድንገት ፍርድ የተፈረደው እዛ ቸርች ሆኖ ነው። የመሬት ክርክር ይኖርበታል። ቤቱን ቁጭ ቢል እኮ ሊፈረድ የሚችል እኮ ነው። ጊዜውን ጠብቆ እኮ ፍርዱን ያገኛል ሰውየው። ግን እዛ ቸርች የሚሄድ ሰሞን ላይ ድንገት ፍርድ ቤት ሲፈረድ ሰውየው እዛ ቸርች በመሄዱ ምክንያት የተፈረደለት እንደሆነ ኢሉዥን ውስጥ ይገባል። ስለዚህ ኢሉዥን ውስጥ ይከተውና እኔ ቸርች ስለመጣ ነው የተፈረደልህ ይላል። ባሄድም እኮ ይፈረድለታል ሰውየው። ከዛስ ይወጣል፣ ይቆማል፣ ይመሰክራል። እዚህ ቸርች ከመጣው በኋላ ክርክር ነበረብኝ። የ15 ዓመት ክርክር፣ የ10 ዓመት፣ የ4 ዓመት ክርክር ነበረብኝ። ይሄው ሰበር ሰሚ ችሎት ድረስ ሄድኩኝ፣ ምንም ሊሆንልኝ አልቻለም ይላል። ሊሆንለት ሲል እዛ ቸርች ሄዶ ማለት ነው። ከዛ አንተ ጋር መጣው አሜን አልኩ። ባለፈው ቃል ስትወረውር አሜን አልኩ። ኮኔክት ለማድረግ ብር ሰጠው፣ ከዛ ተፈረደልኝ ይላል። የእሱን ምስክር ትሰማለህ አንተ ሞኞ ቁጭ ብለህ። ይህ ሰውዬ የሚናገረው ይሰራል ማለት ነው ትላለህ። እንደዛ እኮ ነው ባይ ዲፎልት። 20 ዓመት ሙሉ ሎተሪ ትቆርጣለህ። ድንገት ደረሰ። እዛ ቸርች ስለሄድክ የደረስክ ይመስልሃል፣ የደረሰ ይመስልሃል። ያልሞከርከው ሀገር የለም። አንተ እኮ ሞክራል እኮ። ቸርች ሳይሄዱ እኮ ከአንተ ባነሰ ሙከራ የሄዱ ሰዎች አሉ አሜሪካ። ግን አንተ እዛ ቸርች እየሄድክ ስትሞክር የሆነ ጊዜ ላይ ቪዛው ተመታል። ሰውየው ደግሞ ሁልጊዜ ስለ ቪዛ ያወራል እና ቪዛው የተመታል እሱ ቃል ስላወጣል ይመስላል። ውሸት ነው። ግን እሱ ምንም ያደርገው ነገር የለም። አሁን ስማይ ብራዘር፣ ይሄ ነው ሽቦት። እኔ አስራት በመስጠት የሚገኙ በረከቶች ተብዬ የበረከት ማዕት ነው ከህይወቴ ጎሎ የነበረው። አስራት መስጠት ሳቆም ለካ እዛም ወረወረው ነው ለካ እየጎደለ ያስቸገረኝ በረከት ተመለሰ ማለት ነው። አስራቱ የሚባርከው ግለሰቡን ነው እንጂ አንተን አይደለም። እግዚአብሔር አንተን ለመባረክ አስራት ስጠኝ የሚል የትኛውንም ትእዛዝ አልሰጠም። የአዲስ ኪዳን ትእዛዝ ፍቅር ነው። ካለ ላይ ለምስኪኖች ስጥ። ስንት የተራቡ ሴቶች፣ ስንት የደከሙ ሴቶችን አልፈ፣ የምር ወንጌል የሚሰሩ አብያተ ክርስቲያንን አልፈ፣ በቅንጦት ለናጠጠው፣ ገመቺ ስለሚነዳው፣ 4-5 ቤት ላለው፣ ለማያልቅ ፕሮጀክት ለሚገነባው፣ ፕሮጀክቱን አመቱን ሙሉ ዘግቶት ሲያበቃ መልካም ወጣት ሲጀምር የሆነ አሸዋ እያቦካ እየገነባን ነው ምናምን ብሎ ገንዘብ ለሚሰበስቡ ግለሰብ እየሰጠ አትሸወድ። ሪያሊቲውን ነው የምነግርህ። እኔ ምንም ውሸት የለውም ንግግሬ ውስጥ፣ እውነቱን ነው የምነግርህ።
እውነቱን ነው የምነግርህ። ሞክራል ያልፋቃት ሴት የለችም። በብሔር ሙሉ ሴት ሞክረ ድንገት እዛ ቸርች ስትሄድ አንድ ገራገር ሴት ታገኝና ከአውሮፓ ሀገር የመጣች ታገባለች። ይኸው የሚስት ድርቅ ነበረብኝ እዚህ ስመጣ ግን እግዚአብሔር ሚስት ሰጠኝ ትላለህ። እንዲህ ያ ሁላ ሞክረ ላታገኝ ነው ሰውየው። እንደ አዳም እኮ ተኝተ ቀስቅሶ የሰጠህ አስመሰልከው እኮ። እየሞከርክ እኮ ነው የነበረው አንተ። ዌልካም ቱ ሪያሊቲ ብራዘር። ምንም በእነሱ ሁኔታ ያገኛችሁት ነገር የለም። የምር ነገሩን ብታዩት ፍርድ ቤቱም የተሳካላችሁ እየተከራከራችሁ ቀጠላችሁ ስለነበር ነው። እና ላይሳካልን ነው ተከራክረ እየቀጠልክ አላቆምከው። ፍርድ ቤት መሄድ አላቆምክ፣ ለጠበቃ መክፈል አላቆምክ። እና ላታሸንፍ ነው እንዴ? እውነት አለ በዛ ላይ የራስክ ነው መሬቱ፣ የአባቴ እናትህ ነው መሬቱ። እና ላታሸንፍ ነው እንዴ? እሱ ያደረገልህ የመሰለ በገጠመኝ እዛ ቸርች በመግባት ምክንያት ነው። አለቀ በቃ። እንዴ ሚራክል መኒ አስገባልሃለሁ የሚል መተተኛ ለአንተ ካልታወቀ ቦታ ገንዘብ ይገባል እያለ የእሱ ቻናል ጥግ ጥጉ ላይ የባንክ አካውንት ለምንድን ነው ሲንሸራሸር የምታየው? አይገባም እንዴ ለራሱ? ተቀልዳለህ እንዴ ብራዘር? እንዴ አጎስ ኧረ እኔ እንዲሁ ዝም ብዬ ሳወራ ነው እየለመድኩት አማርኛ እና የምሩን እኮ ነው የምነግራችሁ ወንድሞቼ እናቶቼ። እኔ ምንም ምቀኝነት ነው ምናምን ትምህርት ነው ምቀኝነቱ። ምቀኝነት የሚለው ትምህርት ነው። ቀንተ ነው ትሉኛላችሁ። አይኑን በቦክስ አጠፋው ስለ ቀንተን ይላል እና የቀናሁት ሌላ አይን እሱ ስላጠፋ ነው የቀናሁት። ሁሌ አትቃወም ይለኛል። ሁሌ ነው የምቃወመው። ሁሌ ነው በመቃወም ሰውነት ራሱ በመቃወም እኮ ነው የሚኖረው። ስጋህና መጽሐፍ ቅዱስ ሲናገር ይሄ ሊተራሊ ስጋ ሳይሆን ስጋዊነት የሚባል ማንነትና መንፈሳዊነት አሁን ሁልጊዜ ጸብ ላይ ናቸው ያሉት። ሁሌ ጸብ ላይ ነው ያሉት አይደል? መንፈስ በስጋ ላይ፣ ስጋን በመንፈስ ላይ እርስ በርሳቸው ይቃዋወማሉ ይላል ብራዘር። ብርሃንና ጨለማ እርስ በርሳቸው ይቃዋወማሉ። እውነትና ውሸት እርስ በርሳቸው ይቃዋወማሉ። እኔና ሐሰት ደግሞ እርስ በርሳቸው እንቃዋወማለን። በቃ ሁሌ አትቃወም የምትለኝ እቃወማለሁ። ማይቃወም ሰው ጋር ሂዱ እና አትሸወዱ ወገኖች። ዓለም እንዴት እንደሳቀብን ወንጌል በዚህ አጭር በ4-5 ዓመት ውስጥ የተዋረደውን ያክል በ100 ዓመት ውስጥ ወንጌል በኢትዮጵያ ምድር ላይ አልተዋረደም። እነዚህ ሐሰተኛ ነቢያት ትጸልይባቸዋለህ ማለት ምን እንዲሆኑ ትጸልይላቸዋለህ? ከሆነ አልጸልይላቸውም። ለምእመኑ ጸልያለሁ እንዲያመልጥ። ለእነዚህ ለሐሰተኞች ግን አልጸልይም። ጌታ ሆይ እባክህ የተኩላውን ማንነት ቀይረ በግ አድርገው ምናምን ተብለ ብትጸልይ ጸሎቱም ልክ አይደለም። እንደ እግዚአብሔር ፈቃድ ያልተጸለየ ጸሎት እግዚአብሔር አይሰማው። እንደ ፈቃዴ ብትለምኑ ይሰማቸዋል። መጽሐፍ ቅዱስ እንደ ፈቃዱ የሆነ ጸሎት እንደሚሰማ ነው የሚናገረው። እግዚአብሔር በነቢያት አፍ አይሰራም? ይሰራል። በነቢያት አፍ ይሰራል። እግዚአብሔር ምንድን ነው የሚሰራው? የነቢዩን ኑሮ፣ የነቢዩ ቤት የሚሰራው። የአንተን የሚሰራው ምንም ነገር የለም። ይሄው ጆሮክ እኮ ሞላ። አንተ አሁን ያልሰማከው ትንቢት የለም። እንደ የድሮ ጴንጤ ከሆንክ እየጻፍክ ከሆነ መጽሐፍ ሁሉ ብዙ መጽሐፍ አልቋል በትንቢት። የትኛው ሆነልህ? ይሆናል ትላለህ ሁልጊዜ። አይሆንም ግን ዌልካም ቱ ዘ ሪያሊቲ ብራዘር። ይሆናል አልሆነም ግን ያሁን የዲያብሎስ ድምፅ ነው የሚሰማው የሚመስልክ። ለምን? አንተ ይሆናል በሚል ቃል ነው የተሞላው። ገባ? ይህ ፖዘቲቭ የሆነ ወርድ ማውራት እግዚአብሔራዊ ይመስልሃል? አይደለም። አለቀና ወዳጆቼ እየተናገርን ያለነው ነገር እንድታርፉልን ነው። የኢየሱስ ብቻ እንድትሆኑልን ነው። ከሆናችሁ ደግሞ ለእኛ አይደለም የሚሆነው። እኛ ምን አደረገን? እንሞክራለን። እንሞክራለን። የቻልነውን ያክል እንሞክራለን።
የቻለውን ጠጠር ያክል እናዋጣለን። ማንም ሰው ክሬዲት ላይ ሰጠን ይችላል። እኛ ሲጀመር ሽልማቱን ከሸላሚው ለመቀበል ነው የምንሮጠው እንጂ እዚህ አካባቢ የሆነ ማህተብ የያዘ ሰው ትክክል ነው ብሎ ማህተብ እንዲሰጠን አይደለም። እንደዛ ቢሆን ይሄ ሁሉ ትክክል አይደለም የሚል ማህተብ አቤል እንዴት ነበር ሸቤ ይላል። ሸቤ እንዴት ማለት ስንቆጠር ነው? ከቆጠራ በፊት ነው ከቆጠራ በኋላ? ብራዘር እኔ እኮ ወሬ እየቀጣጠርኩ ዩቱብ ላይ እጄ ሳይሆነው የሚገባኝ በአንዳንድ ኮመንቶች እየተወሰድኩ ሙቅ ያለ ሀሳብ እያሰብኩ እያወራሁ ማለት ነው ትቼው እርግጠኛ ዩቱብ ላይ የሚያዩ ሰዎች ይወዛገባሉ። ልጅ ምን ብሎ ምን እያለ ነው ብል እና እንደዛ ነው። እና አንዳንድ ይሄ ቡክ እያያዙ ይሄን ያህል ብር ገባለት ይኸው ወንድማችን የሚሉትን ልጆች አይታቸዋል አይደል ማቲሻ? አሁን ግን ለምንድን ነው ቁጥራቸው እየበዛ የመጣው? አሪፍ ቢዝነስ ነው ማለት ነው እሱ ነገር። ተቀባዩ በዛ እንዴ አላየም? 6000 አሜን አለ ኮመንት ላይ። እና ደግሞ አሜን የሚሉት ሰዎች አካውንታቸውን ይጽፋሉ። ጌታ የሰውየውን ኮመንት አይቶ የሚያስገባላቸው ነው ይመስላቸው። ከሰውየው ኮመንት ላይ እያየ የሚልክላቸው ጌታ። አዎ ሰውየውም እኮ ይላል ኮፒ ሊንክ አርግ፣ ሼር አርግ፣ ኮመንት ላይ ጻፍ ምናምን ይላል። አዎ እኮ 1000 ምናምን አካውንታቸውን ይጽፋሉ። በጣም የሚያሳዝን ጌታ። ይኸው ሰውዬ እኮ ነው ምቀኛ ይለኛል። ተመቅኝቸው ነው ይመስለው እንዳይገባል። እኔ ቢገባል ደስ ይለኛል። ጌታ ነው ብራዘር፣ ሁላችንም ገብቶልን እንዲህ በቃ ቢገባልን ደስ ይለኝ ነው። ጥሩ ነበር። አንዱ ደግሞ በጣም ረጅም ቁጥር ጽፏል ኮመንት ላይ ብር ገባልኝ ብሎ ይሄ የገንዘብ ያልሆነ ዲጂት ማለት ነው። ከዛ ፕሮፌቱ ለጥፎት ማለት ነው። ይሄ ወንድማችን እንግዲህ ይሄ ሁላ ሚሊዮን ገባልኝ ብሏል አለ። ቢዝነሱን አይ ቲንክ የጀመሩት እኮ ይሄ ሚራክል ዳንስ የሚባለው አለ አይደል? ዳንዬ ወንድማ ለምንድን ነው ወንድማችን አለውልህ። እና ይሄ እንትና ማን ነው የሚባለው? ጆይ ጭሮ የሆነ ጊዜ ለሚራክል ዳንስ የሚባል ዳንስ እያስደነሳቸዋል ነበር። ፕሮፌቲክ ዳንስ እየተጨፈርሽ ሚሊየን ብር ይገባብሻል አሉ። አሜን አሉ። በቃ ከዛ በኋላ ስታይል ሆኖ ቀረ። እንዲህ አይነት አገልግሎት አልነበረም እኮ ሚሊየን ይገባልሃል ምናምን የለም። እና ያሳዝናል። ብቻ በዚህን ያክል መጠን አእምሯችንን አም ሴቭድ ለራሱ ብቻ ነው ነብይ ሆነው የእሱ ትንቢት የሚሰራው እሱ ጋር ነው። ይኸውልሽ የነገርኩሽ ነው። አንቺን የቃላት ቆሎ ያስለቅምሻል። አየር ላይ የዘለሽ የቃላት ቆሎ ተሻሚያለሽ። አሜን። ከምዕመኑ ጋር አሜን እያልሽ የቃላት ቆሎ ይሄ እንትን ላይ ይህን ያገቡ ሰዎች ባልና ሚስት እንትን አበባውን ይዘው የእጅ አበባቸውን ይዘው ቀጥሎ የሚያገባው ነው የሚሉት ትንቢታዊ አበባ ውርወራ አለ አይደል? የቀለበው ሰውዬ ቀጥሎ ያገባል። ትንቢታዊ አበባ ውርወራ ነው። ወደኋላ ሆኖ ይወረውሩታል። ከዚያ ስትቀልበው እንትን አግብተህ ከሆነ እጅ ላይ የወደቀው ሌላ ትዳር ጌታ ይሰጣል ይሆናል። እንደዛ ነው። አሁን አንቺ ስለ ሀብታም ስለመሆን ስለመባረክ የሚነግርሽን ሰውዬ አምነሽ ዘለሽ አሜን ትያለሽ። እሱ ግን ዝም ብለሽ ተመልከችው። መባና አስራት አያልፍም። 2 ጊዜ 3 ጊዜ አስራት ይቀበላል። ቸርች እየገነባው ነው ብሎ ገንዘብ ይሰበስባል። የዘሩባቤሎች እራት ይላል፣ የነህሚያ እራት ይላል፣ የዳንኤል ቁርስ ይላል። ገባሻር? ገንዘብ ሜክ ያደርጋል። አንቺ ሀብታም ትሆኛለሽ የሚል ባዶ ቃል አሜን ብለሽ አምነሽ ስትንከራተቺ፣ እሱ ግን የሪል ካሽ ጥሬ የሚዳሰስ እንዲህ ምትነኪው ጥሬ ገንዘብ ይቀበላል። አካውንቱ ሲቢዩ ላይ ቂው ብለው የሚገባ ገንዘብ ይቀበላል። አንቺስ ዘለሽ ቂው አርገሽ አሜን ታያለሽ። ምንም ቂው ያለ ነገር የለም። እና ጨለማ ይልክ ብራዘር አንተ አዲስ አበባ ውስጥ አይደለም መሰለኝ የምትኖረው።
አዲስ አበባ ውስጥ ብትኖር ኖሮ ኮሪደር ልማቱን ብታየው ኖሮ እንደዚህ ሰፋፊ ቤቶች ያየው በጣም ብዙ ቤቶች ፈርሰው ነው። እና አንዳንድ ግንባታ ላይ ቀድሞ ማፍረስ አለብህ። ምን ላይ እንገንባ? ህገወጥ ግንባታ እኮ ነው ያለው። መጀመሪያ ህገወጥ ግንባታ ይፍረስ። ገባ? ህገወጥ ግንባታ ይፍረስ መጀመሪያ። ወንዴ ዞን ተኛ ብራት ልተኛ ነው ብሎ ኮመንት በእንቅልፍ ልብ ተኝቻለሁ እኮ ብል እንዳጽፍ እና መጀመሪያ ላይ መፍረስ አለበት። መጀመሪያ ላይ መፍረስ አለበት። ከዛ ነው ግንባታ። አሁን እኮ ሳይፈርስ እየገነቡ እኮ ምን ላይ ይገንባ? ቦታ ይዟል። አመፅ ቦታ ይዟል። ሐሰት ቦታ ይዟል። ነውር ቦታ ይዟል። ምኞት ቦታ ይዟል። የዚህ ዓለም ሀሳብ ቦታ ይዟል። ሰው መሄድ አይፈልግም። ቤተ ክርስቲያን ራሱ መሄድ አትፈልግም። ሙሽራዋ እንዲመጣ የምትፈልግ አትመስልም። የቢሊዮኖች ነው ግንባታዋ ቤተ ክርስቲያን። ጌታን የምትፈልግ አትመስለኝም። ቤተ ክርስቲያን ሀገር ቤት ያለችዋ ቤተ ክርስቲያን ጌታን የምትፈልገው አይመስለኝም እንዲመጣ። ልመጣ ነው እንኳን ብሎ ቢናገር ሳይናገር ነው የሚመጣው እንጂ ጌታ ሆይ የ1.5 ቢሊዮኑን ቤታችንን ገንብተን እስክንጨርስ ትንሽ ሆልድ አድርገው የሚሉ ነው የሚመስለኝ። ምክንያቱም የሚያሮጥ ወንጌልን የሚሰብክ እውነት የለም። መድረክ ማስዋብ ላይ ብቻ ነው የሚያስቡት። ቤተ ክርስቲያን ድሮ የምትሄድ የምትጓዝ ነበረች። ለዚህ ነው ኢየሱስ ክርስቶስ ጠርቷቸው ኢየሩሳሌም ውስጥ ተሟሟቁ፣ በዛም ቀጥሉ ብሎ አይደለም የተናገራቸው። ጠራቸው። ማቴዎስ ወንጌል ምዕራፍ 23 28 ላይ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ስለዚህ ያስተማርኳችሁን እያዘዛችሁና እያስተማራችኋቸው እያጠመቃችኋቸው ደቀ መዛሙርት ያድርጓቸው። አለቀ። ቤተ ክርስቲያን ድሮ ትሄድ ነበር፣ ወደ ሮም ትሄድ ነበር። ከሮም አልፋ ወደ ትንሹ ኤዥያ ትሄድ ነበረ። ሌሎቹንም ግዛቶች እያካለለች ቤተ ክርስቲያን እስከ አፍሪካ፣ እስከ ግብፅ ድረስ፣ እስከ ኢትዮጵያ ድረስ ወንጌልን ሐዋርያቱ እስከ ህንድ ድረስ ወንጌልን ሰብከውታል። በዛም ደግሞ ለክርስቶስ ኢየሱስ ወንጌል መስዋዕትነት ከፍለው ሞተዋል። አለቀ። ቤተክርስቲያን ሂያጅ ነበረች። ወንጌል የሚባል ጫማ ነበራት። አሁን ኢንቨስት የምታደርገው ቤተክርስቲያን ለመቀመጥ ነው። ሰስቴን አድርጋ ለመቀመጥ፣ ጸንታ ለመቀመጥ፣ ስር ሰዳ ለመቀመጥ፣ ተተክላ የሆነ ነገር አቋቁማ ንብረት ይዛ ለመቀመጥ ነው አሁን ያለችው ቤተክርስቲያን ስትራቴጂ እያደረገች ያለችው። የሚሄድ ሰው የላትም። ወንጌልን አትናገርም። ከመጣ እዛ ጸዴ አዳራሽ ውስጥ መተ ጸዴ ቃል ትሰማለህ እንጂ አንተ ባለህበት በጫት ቤት ድረስ መጥተው አንተ ባለህበት በወደክበት ቦታ በዛ ስፍራ ድረስ መጥተው ወንጌል አይሰብኩክም። ወንጌልም እንሰብካለን ብለው የሄዱ ሰዎች ሀፍ አይምሯቸውን የሳቱ ሰዎች ናቸው። ኃጢአት እኮ እንደዚህ ነው፣ ኃጢአት እኮ እንደዚህ ነው ምናምን እያለ ጭቃ ውስጥ የሚንከባለል ሰውዬ። ኃጢአት እንደዛ እንደሆነ ቢገባ ኖሮ አትሰራም ነበር። እየሰራህ ነው እንዴ ደግሞ እንደገባው ሰው የምትንከባለሉ? ለእኛ ልታስረዳ። ይሁት እብዶች ናቸው። በንብርክካቸው እየሄዱ ከወንጌሉ መልእክት የበለጠ ድርጊታቸው ሰው ወንጌልን እንዳይሰማ እስኪያደርግ ድረስ የሚያሳፍር ነው። አብዛኞቹ የነወለሉ ያበዱ ናቸው አብዛኞቹ። እውነቴን ነው የምላቸው። አከብራለሁ። እኔ ወንጌል ጎዳና ላይ እኔም እሰራለሁ። ይህን የስቱዲዮን ጉዳይ ዳር ሳደርስ ወደ ቀድሞ አገልግሎት ወደ ወንጌል ስርጭቴ ነው የሚሄደው፣ ወደ የክፍለ ሀገሩ። አላሜም እቅዴም ይሄ ነው። ወንጌል የመስራት ሀሳብ ነው ያለኝ። አከብራለሁ ወንጌል ሰባኪዎችን። ነገር ግን ወንጌል አይታችኋል አይደል? መድረክ ያጡ የተገፉ ሰዎች ናቸው አብዛኛውን ወጥተው ደጅ ላይ የሚጮሁት። ምርጥ ሰባኪ የት ነው የምታገኙ? ደጅ ላይ ነው እንዲ አይደል? ለስሙላ ለ3 ፎቶ ጥሪያቸው እንዳልሆነ የምታውቀው ለ3 ፎቶ ለመነሳት ምናምን እነጥሌ ምናምን እንዳልክን ምናምን ወጥ ይዘው ሄደው 2 ጊዜ ምናምን ሲናገሩ ትሰማቸዋለህ። የለም ሸክማ የላቸውም ጉዳዩ ብለን ሞቅ ያደርጓታል። የለም ጸዴው መድረክ እያለ ማን ፀሐይ ላይ ይሞቃል? የለም 3 ምናምን ታያቸዋለህ። የሆኑ ባለራዕይ መስራቾች የራሳቸውን አዳራሽ የገነቡ ሰዎች ሮጠው ወደ አዳራሻቸው ነው ጀግና የሚጫወቱት። አለቀ። ስለዚህ ቤተ ክርስቲያን ሂያጅነቷን አቁማ ገንቢና ቁጭ ባይ ሆናለች። ይሄ ደግሞ ቀድሞ እንደነበሩት አብያተ ክርስቲያናት ወንጌልን እንድታጣው የሚያደርግ ነው እንጂ እንድትሰብከው የሚያደርግ አይደለም። ሚዲያ ጠቅሞናል ወንጌልን ለማድረስ። ከጠቀመን በላይ ግን ጎርቶናል። ወንጌልን ከማድረስ በላይ ወንጌልን ለማሰደብ ተጠቅመንበታል። ይህን ሶሻል ሚዲያ
እብደቱ፣ ልሳኑ፣ መንፈስ ቅዱስ ነካኝ ብለን የምናደርገው ቅጥ አምባሩ የጠፋው እንቅስቃሴ፣ የውሸት ትንቢት፣ በስልጣን ላይ ያለውን መንግስት የሚደግፍ ከዛ እግዚአብሔር እኮ አይደለም የነገረን። ጥሩ ምኞትን መመኘት መብት ነው፣ መንግስትን መደገፍ መብት ነው። ግን እግዚአብሔር ነገረኝ ብለህ አትደግፍ፣ እግዚአብሔር ያልነገረህን። ከዛ የውሸት ትንቢት ፖለቲካንና መንፈሳዊነትን ሰፍተውታል። በዚህ ዘመን ያሉ ሰዎች ተሰፍቷል። ፖለቲካውን ከወንጌል መለየት እስኪከብደን ድረስ የተደበላለቀ ነገር ነው ያለው። ስለ እውነት እንናገር አሉ የሚባሉ አገልጋዮቻችን ፖለቲካ እናንተን አልሰፉትም። ያኛው ልጅ ዲያቆን የሚጫወተው ልጅ እንኳን ለይቶለታል። እሱ ተመችቶኛል። መጪው ዘመን ከእንትን ጋር ብሩ ነው ብሎ ነዶ ይዞ ወጥቷል። እንደዚህ በይፋ መደገፍ መብት ነው። ጌታ ተናገረኝ ግን አትበለን። በይፋ በቃ ደግፍ፣ መብት ነው። መንግስትን የመደገፍ ሙሉ መብት አለ። ህገ መንግስታዊ መብት አለ። መደገፍ መብት ነው። እግዚአብሔር አለኝ ብለህ ግን ህዝቡን ሙሉ የፖለቲካ ፓርቲ አባል አታድርገው እና በጣም በቃ ቤተክርስቲያን ከፖለቲካ ጋር የተጋባችበት ዘመን ነው። ምድር ድብልቅልቅ ያለበት ሰዓት ነው ያለ ነው ማለት ነው። አሁን ባለፈው የታችሁታላ ለአቡነ ተረጋግቼ ነው ማወራው። ተረጋግቼ እኮ ነው ማወራው። ከዚህ በላይ ከተረጋጋውማ እንቅልፌ ይመጣል። አሁን በጣም ተረጋግቼ ነው እያወራ ያለሁት። የተናገርኩት ነገር እውነት ስለመሆኑ እንጂ አንተ ስለምትፈራው ፍርሃት አይመለከተኝም። እውነት ነው የተናገርኩት። አደግፎ አላልኩ። መደገፍ መብት ነው እያልኩ ነው። አለቀ። መደገፍ መብት ነው። አምላኬን እግዚአብሔርን ያላለህን እያልክ ግን ሙሉ ፕሮቴስታንት የሆነ ፖለቲካ ውስጥ እንደተወዘፈ ማድረግ አትችልም። ልክም አይደለም። በአንተ ምክንያት ከተሰደብነው በላይ አልተሰደብንም ይላል። በእኔ ምክንያት ከተሰደባችሁማ በጣም እኮ እድለኞች ናቸው። ምን አድርጌ ነው? በስርዓት እንኑር ያሰድባ፣ በጽድቅ እንኑር የሚል መልእክት ያሰድባ። ምንድን ነው ያሰደበ? ምንድን ነው ያሰደበ? የትኛውን ልሳን ተናገር? የትኛውን የውሸት ትንቢት አምጥቼ? የትኛውን ህዝብ በወንጌል ስም ዘርፌ? በእኔስ ምክንያት የምትሰደበው? በእኔ ምክንያት በእርግጥ ብዙ ሰዎች ፕሮቴስታንትን እንዳይጠሉ ሆነዋል። እዚህ ሚዲያ ላይ በተለይ የሌላ ቤተ እምነት ሰዎች አይ እንደዚህ ተስፋ ማን ቆርጠው ሙሉ ለሙሉ ጴንጤ በሚባለው ተቋም እንደዚህ አይነት ስሜት እንዳይሰማን የሚያደርገው እንደናንተ ያሉትን ጥቂት ሰዎች አሉ። እዚህ ሚዲያ ላይ እንደናንተ ያሉትን ስናይ ነው። አለቀ እንጂ በእኔ ምክንያት ከተሰደብክማ በቃ የተሰደብከው እውነት ስላወራክ ነው፣ ሌላ ጉዳይ አይደለም። አለቀ። ይልቁንም ቤተ ክርስቲያን የነገ እጣ ፈንታዋ የጽድቅና የእውነት እንዲሆን መንገዷን መሰለል አለበት። በተለይ ከፖለቲካ ጋር ተያይዞ ፖለቲካና ቤተ ክርስቲያን አይገናኙም። ድጋፍህን እንደ ግለሰብ መስጠት መብት ነው። ለፈለግከው ፓርቲ ህጋዊ ለሆነ ተቋም መስጠት መብት ነው። ነገር ግን በእግዚአብሔር ስም በወንጌላውያን አብያተ ክርስቲያናት ስም ህዝብን መድረክ ላይ ሰብስበክ የእግዚአብሔር ያልተናገረህን ጭብጨባና ይሁንታን ፈልገክ የምትናገር ከሆነ ህዝበ ክርስቲያኑን ወንጌላዊ አማኙን ሌላ እሰጥ አገባ ውስጥ እየከተታችሁት ነው። በእናንተ ጦስ ለታሪክ የሚቀመጥ ለፕሮቴስታንቲዝም የማይጠቅም የብድራት መዝገብ እያስቀመጣችሁ ነው። አለቀ። ይህን እውነት እነግርሃለሁ። የብድራት መዝገብ እያስቀመጣችሁ ነው። ነገ ከነገ ወዲያ እውነት የዓለምን እውነት ልንገራችሁ። መንግስታት ይቀየራሉ፣ አለቆች ይለወጣሉ፣ መሪዎች ይቀያየራሉ። ህዝብ ግን ኢየሱስ እስኪመጣ ድረስ በምድር ላይ ይኖራል። አለቀ። ወንጌል እንደ ወንጌል የሚመጣውን ተስፋ የእግዚአብሔርን ልጅ እውነተኛውን ሙሽራ በመስበክ በማድመቅ ሐሰትን እየገለጠች ለእውነት ሰዎችን የኢየሱስን ደቀ መዝሙር እንዲሆኑ እያደረገች ቤተ ክርስቲያን ችቦዋን በጨለማ ላይ ብርሃኗን እያበራች በጽድቅ እውነትን እየተናገረች ከእግዚአብሔር ጋር ትገለጣለች። ለሚገዛ መንግስት እየታዘዘች በእውነትና በጽድቅ ከእውነት ጋር ግን እየቆመች ቤተ ክርስቲያን ትቀጥላለች እንጂ ቤተ ክርስቲያን ፖለቲከኛ አትሆን።
አለቀ። ቤተክርስቲያንና ፖለቲካን ካጋባን ቤተክርስቲያንን ጠልፈን እንጥላታለን። አለቀ። ይሄን እውነት ነው የነገርኩ። ሁል ጊዜ ተቃውሞ ነው እንጂ ወዳጅ፣ እኔም መቃወም ማቆመው መንግስተ ሰማያት ስገባን እዛ ማንን እቃወማለሁ? ብርሃን ነው ያለው፣ ጨለማ ስፍራ የለም። እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ከቶ የለም ይላል። እኔ መቃወም ማቆሙ ጨለማ የሌለበት እግዚአብሔር ብርሃን የሆነበት እውነተኛው ሙሴ አልሞትኩም አለ ፕሪች ትሩዝ ይለኛል እና ትሩዙን እየነገርኩ እኮ ነው እንዴ። እኔ ግን እንዴት ነው የምትሰሙኝ ወዳጆቼ? እና እኔ እኮ ከዚህ በላይ ወንጌል አጣውኩ። ውስጤ ያለውን ወንጌል እኮ እንጥፍጥፍ አድርጌ ነገርኩ። በእውነት እንደ ጀነሬሽን እኮ በጣም አሳሳቢ ጉዳይ ነው እየነገርኩ ያለሁት። በተለይ ነቢያት የሚዋሹት ከፖለቲካ አንጻር የሚዋሹት የመድረክ ላይ ስብከት አይታችኋል። ባለፈው የኢትዮ ትግራይ ጦርነት ጊዜ ላይ ቀኝህን ሰጥቻለሁ አበረታለሁ ይልሃል እግዚአብሔር ምናምን ብለው ጦርነትን እንዴት አፕሪሺየት እንዳደረጉ አይታችኋል። ሐሰተኛ ነቢያት እንዴ! አዲስ ኪዳን ላይ እኮ ያለ ነው ወዳጆቼ። አዲስ ኪዳን ላይ እኮ ያለ ነው ወዳጆቼ። ኢየሱስ እንደዚህ ያለ አንድ ቀን መጡና እንደ ኤልያስ እሳት ወርዶ እንዲበላቸው እንድናዝ በል ጌታ ሆይ ሲሉት የነጎድጓድ ልጆችና ዮሐንስ እንደዚህ ያላችሁ እናንተ የተሰጣችሁን መንፈስ አታውቁም እንዴ ያላቸው። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። አዲስ ኪዳን ላይ ያለች ቤተክርስቲያን ጩኸቷ፣ እምባዋ፣ ሲቃዋ፣ ምልጃዋ በዚህ እውነት ላይ ይቋጠራል። የቤተክርስቲያን ጩኸቷ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አይመጣም። ከሁሉ ዋጋ የሚበልጥባት ለዚህ ዘመን ቤተክርስቲያን የሰው ነፍስ ነው። የሰው ነፍስን የሚቀጥፍ የትኛውም አይነት ነገር ላይ ተሳትፎ አታደርግም ቤተክርስቲያን። ጦርነት አትደግፍም ቤተክርስቲያን። በትንቢት መልክ ጦርነት አትደግፍም። በስብከት መልክ ጦርነት አትደግፍም። ሰባኪዎች ግን ጦርነት ደግፈዋል። የስንት ሰው ቤት ያፈረሰ ጦርነት፣ የስንት እናት ህፃን ልጆች ወጣት ልጆችን የቀጠፈ ጦርነት፣ ስንት ሰዎችን አካል ጉዳተኛ ያደረገ፣ ስንት ሰው ቤት በር ላይ ድንኳን የጣለ ሀዘንተኛ ያደረገ ጦርነትን ደግፈዋል። ወንጌል ይሄን አይደግፍም። ምክንያቱም የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። ስለ ሀገር ሰላም ቤተክርስቲያን ትሰብካለች። ምክንያቱም የሰላም አለቃ የሆነውን ኢየሱስን ይዛለች ቤተክርስቲያን። ይህንን ሰላም ታውጃለች። ሰላም ለእናንተ ይሁን ትላለች። ላልተቀበሏት ዞር ትላለች፣ ሲቀበሏት ደግማ ሰላምን ትሰብካለች። ይህች ናት ቤተክርስቲያን። ይህ ነው እውነት። እንዴት መድፍ ትባርካለ? ሬባራ ባራ ባራ ብለ እንዴት ታንክ ትባርካለ? ራንቶ ቶቶ ኮሶ ኮፖ ምናምን ብለ እንዴት ላውንቸር እንዴት ድሮን ትባርካለ? ቤተክርስቲያን እዚህ ውስጥ የለችም። እዚህ ጩኸት ውስጥ ቤተክርስቲያን የለችም። ቤተክርስቲያን ሁልጊዜ ጩኸቷ ጥሪዋ ወደ ሰላም ነው። ወደ ሰላም ነገስታትን ወደ ሰላም ትጠራለች። ሸማቂውን ወደ ሰላም፣ እንደ ጠላት የተቆጠረውን ወደ ፍቅሩ፣ ወደ መስቀሉ፣ ወደ እውነቱ ሰላም ትጠራለች። የጌታን ሰላም ትሰብካለች ቤተክርስቲያን። ቤተክርስቲያን እንደዛ ናት እንዴ! ዘማሪ ሆነክ እንዴ! ሰላም ኢየሱስ ነው። ሰላም ልል ብዬ አንተ የማሙድ አልመጣም አፌ ላይ እኔ የፈለግኩት የታምራት ኃይሌን ነው። ስለ ሰላም ኢየሱስ ነው ብሎ የዘመሩ ተማታብኝ እኮ እግዚአብሔር ይገስጽ። እና ይህ ነው የቤተ ክርስቲያን ጥሪዋ እያልኩ ነው። ሐሰተኛ ነቢያት ግን ምን ያደርጋሉ? መወደድ ይፈልጋሉ። መጽሐፍ ቅዱስም እንደሚለው ማለት ነው አይደል? አንደኛ ነገሥት ቀዳማዊ ምዕራፍ 22 ላይ እንዳሉት ነቢያት ማለት ነው። እነዛ 400 ነቢያት ወጡና ነገስታቱ ሁለቱን ንጉስ ማን ነው የእስራኤሉን ንጉስና የይሁዳን ንጉስ ኢዮሳፍጥን፣ የእስራኤሉን ንጉስና የይሁዳን ንጉስ ኢዮሳፍጥን እንደዚህ አላችሁ፣
እግዚአብሔር ከፊታችሁ ቀድሟል፣ ድልን ይሰጣችኋል፣ መከናወንን ይሰጣችኋል። ለምን? ዙፋን ለያዘ እነዚህ ሰዎች ድል ነው እንጂ የሚናገሩት እውነት አይናገሩም። ምክንያቱም እግዚአብሔር ስህተትን ይናገሩ ዘንድ የስህተትን መንፈስ አሳልፎ ሰጥቷቸዋልና እውነት መናገር ስለማይችሉ ዙፋን ላይ ያለውን ማስደሰት ነው አላማቸው። ዙፋን ላይ ያለውን ማሞካሸት ነው አላማቸው። ምክንያቱም እነዛ ሰዎች እግዚአብሔር ሳይሆን መጋቢያቸው ዙፋን ላይ ያሉ ሰዎች ነው መጋቢያቸው። ፍርፋሪዎቻቸውን የሚለቅሙት ከዙፋን ላይ ካሉት ነገስታት ነው። ስለዚህ መልካምን ነገር ይናገራሉ። መልካምን ነገር የሚናገሩት ግን እግዚአብሔር ተናግሯቸው ሳይሆን ከልባቸው አፍልቀው ከራሳቸው ነው የሚናገሩት። ሚኪያስ የሚባል የእውነት ሰው አረ እጅ አልክ ይላል። እጅ ብልህ ነው ይሻልክ ወዳጄ። ገና እግር እልሃለሁ፣ ይደብርሃል እልሃለሁ። እኔ ለአንተ ለመጣፈጥ ብዬ የእውነትን የመራራ የሆነውን እውነት ጥዬ የውሸትን ጥፍጥና ለአንተ አልመገብህም። በጣም ብመርህ ነው ይሻልክ። ኮሶ ቢመርም ያሽራል ይላሉ አባቶቻችን ሲተርቱ። እየመረርኩ ባሽር ይሻላል። ይህንን የሐሰት ትላትል ከወድብ አወጣልህ ነው የሚሻልህ። ተጋተው እና ይኸውልህ ሚኪያስ የሚባል እውነት ያለበት እግዚአብሔርን የሚወድ እግዚአብሔርን የሚፈራ እግዚአብሔርን የሚሰማ የጽድቅ አገልጋይ ተጠራ። ይህ አገልጋይ ሲጠራ መጣ። ከዛ በኋላ የጠራው ሰው እንደዚህ አለው፣ ይኸውልህ ንጉሥ አለ። ኢዮሳፍጥና የእስራኤል ንጉሥ እየጠሩ ነው። 400 የሚያክሉ ነቢያት መልካም ነገር እየተናገሩ ነው። 400 ነቢያት መልካም የሆነ ጥሩ ነገር። አንተም እባክህን መልካም ነገር ከእግዚአብሔር ሳይሆን መልእክት ከመልእክተኛው ሁሉ ተቀብሏል። ይሄ ሚኪያስ የሚባል እውነተኛ ነቢይ። ወይ ውርደት! የማሙድን ዘፈንክ? አዎ ገና የአስቴርን ዘፍን አለው። የአስቴር አበበን እኔ ሁላችሁ እንደዚህ ተልካሻ ነገር የሚያቀለኝ እንዳይመስላችሁ። በጣም ነው ኢንጆይ የማደርግባችሁ እና መልእክተኛው መጥቶ ጥሩ ተናገር አለው። አድቫይዘር ሆነለት፣ ጠቆመው፣ ሀሳብ ሁሉ ሰጠው። እሺ ምናምን ብሎ ሄደና በቃ ሂድ ትከናወናለህ ሲለው ንጉሱ ያውቃል እውነት እንዳልተናገረ። ሪከርድ ተናግራል። ሪከርዱን ስበረው ብራዘር፣ ሪፖስት አደርግልሃለሁ ሜንሽን አድርጌ እና ሪከርድ አድርጋ በስመ አብ ፈራሁ። የታምራት ኃይሌ ሰላም የሚለው እናገራለሁ ዘምራለሁ ብዬ ሰላም ለሀገሪቷ ይሁን የሚለው የማሙድ ከዛ ጠሩት። በቃ ሂድ ተከናውናል። እውነት እንዳልተናገረ ስለገባቸው እውነትህን ንገረኝ ሲለው በያው ነፍሴ ምልላለሁ ይህንን ጦርነት የምትወጣ ከሆነ በነፍስ አትመለስም አለው። አትመለስም አለ የእስራኤልን ንጉሥ። ከዛስ በጥፊ መታው። ሰውየው መስማት የሚፈልገው የልቡን ሐሳብ ነበር፣ የእግዚአብሔርን ሐሳብ አልነበረም። ወጣ፣ ሞተ ሰውየው። ኢዮሳፍጥ ልብሱን ቀይሮ ተረፈ። ያ ሰውዬ ግን ሞተ፣ ተገደለ። ስለዚህ ምንድን ነው የምትለው ካላችሁ እነዚህ ሐሰተኛ ነቢያት እንደ 400ዎቹ ነቢያቶች ናቸው። ኃይል ላይ ላለ፣ ስልጣን ላይ ላለ፣ ለተቆጣጠረ፣ ለሚገዛ ጥሩ ይናገራሉ። እግዚአብሔር ተናግሯቸው ግን አይደለም፣ ውሸታሞች ስለሆኑ ነው። ተው የሚል መልእክት ሲናገሩ ሰምታችሁ ታውቃላችሁ? ተመለስ፣ እግዚአብሔር በዚህ መንገድ የለውም ይላል። ለምን አይላቸውም? እግዚአብሔር አይናገራቸውም። እነዚህ ሰዎች ልክ እንደ ጎርፉ ጦርነት ራሱ ሰፕራይዝ ከሆነ በኋላ ሰፕራይዝ ሆኖ የሚቀላቀሉት እንደ ሆርሙዝ ሰርጥ ከቢቢሲ በኋላ በአማርኛ ዜና ተተርጉሞ ሲደርሳቸው ነው መልእክት መናገር የሚጀምሩት። የሆርሙዝ ሰርጥ ተዘግቷል ብለው ያውቃሉ። አንዳንድ በጣም ነቂዎች ናቸው። ዜና ምናምን ስለሚከታተሉ ለትንቢቶቻቸው ይረዳቸዋል። ልክ እንደ ይሄ ምንድን ነው የሚሰሩት እዚህ ኦንላይን ላይ ትሬንድ የሚያደርጉት ትሬንድ እንደሚያደርጉት ሰዎች ዜና ምናምን ያያሉ። ያው ትሬንድ የሚሰሩ ሰዎች ዜና በጣም ይሰማሉ አሉ። ምክንያቱም የአካባቢውን የንግድ ነገር የሚወስነው ጦርነት ሲሆን የሆነ ነገር ሲሆን ገበያው ይወርዳል ይወጣል። ከዛ አንጻር ገንዘብ ለመስራት ሲፈልጉ የገበያውን ሁኔታ ለማጣራት እንደዛ ያደርጋሉ። ልክ እንደዚሁ ነቢያቶቻችን ዜና ይሰማሉ፣ ከዛ ይነግሩናል። አንዱ ምን አለ ባለፈው የዘይት ዋጋ ይጨምራል አላለም? ጌታ እንደዚህ ይለኛል፣ የዘይት ዋጋ ይጨምራል። መች ቀንሶ የሚያውቀው
የዜግነት ክብር እየተባለ ከታች ጀምሮ ወደ ላይ እንደምትጎተት ባንዲራ ሁሌ ወደ ላይ አንድ ኑሮ የሚጨምረው የዜግነት ክብር እያለ ባንዲራው እኔ ልጅ እያለሁ አለቃ ነበርኩ የትምህርት ቤቱ። አብዛኛውን ጊዜ ባንዲራ ነበርኩ መሰገን አውቃታለሁ። ወደ ላይ የዜግነት ክብር እንደ ዜግነት ክብር ባንዲራ ወደ ላይ አይደል? አንተ ትንቢት ነግረህን ሞታል። ኑሮ ይጨምራል። በስመ አብ አንተ በጣም የጌታ ላይ ልብ ትሰማ የለ ናርዲ ጅሎኛ አይደለም ትንቢቱ ነው የሚያስቅ። ናርዲ አሁን የምሯን የተናደደችብኝ ብክን ያለች በመሳቂ እና ወደ ላይ ማውራት እንችላለን። አትችልም። ከፍተህ ካወረክ ትባረራለህ። ሊጨቃጨቀኝ እኮ ነው እያወራሁ ያልጨረስኩት ሀሳብ አለ። ልጨርስ እና ነብይ ተብዮቹ ጦርነት ሲከሰት ዘይት ይጨምራል ይላል። እና ብራዘር እኛ የምንፈልገው ነብይ እንዴት አይነት መሰለክ? የለም እንጂ ቢኖር የምንፈልገው ነብይ ምን መሰለክ? እንደ ኤልሳ ረሃብ በሆነ ጊዜ በሰማሪያ ትንቢት ወጥተው ነገ በሰማሪያ በዚህን ያክል ሰቀል እህል ይሸጣል። ሰው የአህያ ጭንቅላት እየበላበት ያለበት ሰዓት ላይ ወጥተው ድንገት መጥተው ኩስ የወፍና የዶሮ ኩስ እየተለቀመ በሚበላበት ሰዓት ላይ ድንገት መጥተው ነገ ብለው የሚናገሩ ናቸው። እግዚአብሔር እነዛ ለምጻም ሰዎችን አንቀሳቀሳቸው። እዚህ ብንሆን በረሃብ እንሞታለን፣ እዛ ብንሄድና ቢገሉን ብንሞክር ይሻለናል ብለው ሲንቀሳቀሱ የእነሱን የሶስቱን ለምጻሞችን እርምጃ የሀገር ፈረሰኛ ድምፅ ኮቴ ድምፅ አድርጎ እግዚአብሔር እነዛን ሰራዊቶች በተነላቸው። በጥጋብ የሚኖሩ የነበሩትን ሰዎች ማለት ነው። ከዛስ ሲገቡ ባዶ እህል፣ ባዶ ሀብት፣ ባዶ ንብረት አገኙ። የእስራኤልን ሕዝብ ጠሩ። ልክ ኤልሳ እንዳለው ነገ እንዳለው ትንቢቱ ተፈጸመ። አለቀ በቃ። እኛ ዲፊካልት በሆነ ኢምፖስብል በሆነ ሲቹዌሽን ውስጥ የእግዚአብሔርን እውነተኛ ድምፅ ሰምቶ የእውነት መልእክት የሚነግረን ነው የምንፈልገው። አትነግሩንም እንጂ ግን አትነግሩንም። ለምን? እግዚአብሔርን አትሰሙትም እናንተ። በማይመስል ዘመን ላይ የማይመስል መልእክት ተናግሮ የእግዚአብሔርን ድምፅና ሀሳብ የሚናገር ይሄ ነው እውነተኛ ነቢይ። እኛ የምናውቃቸው ነቢያቶች እና አጋቦስ ይታሰራል አሉ። ጳውሎስ ታሰረ። ጳውሎስ ትንቢቱ ከሐዋርያው ላይ እኮ ነው የተፈጸመው። በዚህ ዘመን እንደዚህ አይነት ሐዋርያ ሄደ ትታሰራለህ ትላለህ እንዴ? ሟርተኛ ነው የሚል ምእመኑ። ጳውሎስ ምእመኑን ለራሱ አለመስራቱ ለኢየሱስ ደቀ መዝሙር አለማድረጉ ጠቀመው እንጂ ለአጋቦስ አስበኳል። ጳውሎስን የሚያክል ሰባኪ መታጠቂያ ወስደት የዚህ መታጠቂያ ባለቤት ይታሰራል ስትል ጳውሎስ ለኢየሱስ ባይሆንና ለራሱ ቢሆን ምእመኑን የቀረጸው እንዴት አፖስትላችንን እንዴት እናገራለን? ምቀኛ ነህ ነው የሚሉት። ቂናት ነው የሚሉት ሰዎቹ ማለት ግን እውነተኛ ነብይ አጋቦስ የተናገረው ነገር ኢየሩሳሌም ላይ የተናገረው ትንቢት ተፈጸመ። በተቃውሞ ያበድክ ሰው ይላል። አላበድኩም ብራዘር። በተቃውሞ ጥንት ያልኩ ጤነኛ ሰውዬ ነኝ። እውነት ሎጂክን ምረዳ ነቄ መቀባክ የማንም ስግጥ ያለ ሰገጥ ከ16 ተራራ ከ18 ጫካና ከ52 ወንዝ አቋርጦ መጥቶ ከተማ ላይ ፀጉሩን አንጎፍሩ ሹል ጫማ አድርጎ ነብዬ ነኝ እያለ አይሸውደኝም። አትሊስት የቦነ ውሃ ጠጥቻለሁ። አትሊስት ከክፍለ ሀገር የመጡ ሰዎችን ኳስ በአንድ ብር ነው የሚመታው ብዬ ልጅ እያለው አንድ ኳስ የብር አስመትቻለሁ። አትሊስት ሆያ ሆዬ ጨፍሬያለሁ። ሆያ ሆዬ ብያለሁ በልጅነቴ ብራዘር። እንትን አስተዳደጌ ራሱ አይፈቅድልኝም በእንደዚህ አይነት ሰው። እኔ እኮ 4 ነው ምናምን ዓመት እንዴት አድርጎ እንደሸወደኝ ዮናታን አክሊሉ ከአርሲ ነገሌ መጥቶ ሱጭ ለአራዳም አራዳ አለ። እንዴት እንደሸወ እሱ ብቻ ነው የሚደቀኝ ብራዘር።
ኖርማሊ ሃይማኖት አይምሮውን ድፍን ያደርገዋል ጌታን። እኔ ገና ከጭስ እንደመጣውን ገና አይምሮዬ ላይ ኦ ራሱ አልለቀቀም። የሰራሁት ኦ ራሱ አልፈረሰም። የዛን ጊዜ 4 ዓመቱን እየሄደ ነው። ካፌ አውጥቼ በጭስ የሰራሁት ብዬ የሰራሁት ገና አልፈረሰም። እየሰፋ እያለ ነው። ወደ አይምሮዬ ስመለስ በትክክል ፕሮፐርሊ ማሰብ ሲጀምር፣ ማገናዘብ ሲጀምር ገባኝ ማን እንደሆነ። ያኔ ልጅ እያለ የነገሩኝ እውነት የጽድቅ ወንጌል እንዳልሆነ እዛ ጋ ያለው ገባኝ። ይሄ የጽድቅ ወንጌል፣ ይሄ ማቀው ወንጌል፣ ያደግኩበት ወንጌል አይደለም። መካነ ኢየሱስ እጄን አንስቼ የሰራዊት ጌታ አምላክ እግዚአብሔር ልጅ ኢየሱስ ተቀበለኝ ብዬ በኢየሱስ ዘንድ በሕያው በዘላለም ሕይወት መዝገብ ላይ ስሜ የተጻፈበት እውነት የተገለጠበት ወንጌል አይደለም። አባቶቼ መከራ የከፈሉበት ወንጌል አይደለም። ይሄ የድሎት፣ ይሄ የምቾት፣ ይሄ የብልጽግና፣ ይሄ ራስን ሀብታም የማድረጊያ ራስን የማበልጸጊያ ለኢየሱስ ሳይሆን ለራስ ሰዎችን መቅረጫ ነው። ደቀ መዝሙር የማያደርግ የኢየሱስ የማያደርግ የዚህን ዓለም ሲሳይና የዚህን ዓለም ሀብት በመፈለግ ከሃይማኖት ተወግተ እንድትወጣ የሚያደርግ ክፉ የሚመስል ግን ወንጌል ያልሆነ የሚመስል ብራዘር ተገነተርክ ይባላል። መርካቶ ውስጥ እንደዛ ነው የሚደረገው። መርካቶ ውስጥ የተሰረቀ ስልክ ልግዛ አራዳ ነኝ ብለህ በቃ እኔ የአራዳ ቁንጮ ነኝ ብለህ ትሄዳለህ። ስልኩን ያሳዩካል። ስትነካው ይጽፋል ከ1 ጀምሮ እስከ 0 እንትኑንም መሰላሉንም ታያለህ፣ ሃሽታጉንም ታያለህ፣ ኮከቡንም ታያለህ። ሁሉም ይሰራል። እስክሪኑን ጽድት ያለ ነው ያሳዩካል። ከዛ መሀል ላይ ዋጋ ይደራደሩካል። ከእጅክ ይቀበሉካል ስልኩን። ከዛ ፖሊስ መጣ ምናምን ይለዋል። ድንግጥ ትላለህ። ለምን? የተሰረቀ እንደምትገዛ ታውቃለህ። ፖሊስ መጣ ሲባል የመጣበትን አቅጣጫ የፖሊሱን ስትፈልግ ድንገት እንካ በቃ ባልከው ዋጋ ይሁን ብለው ገንዘብን ይቀበሉና ተመሳሳይ ስልክ ይሰጠዋል። ክብደቱ ተመሳሳይ ነው። ቀፎ ተመሳሳይ ነው። ሄደክ ታክሲ ውስጥ አምልጠ ፖሊሱ እንዳይመጣብህ ተሯሩጠ ታክሲ ውስጥ ገብተ ከነሱ ተለይተ ስልኩን ስትከፍተው ሚስማር የሞላበት የማይበራ ስልክን የሰጡክ፣ የሚመሳሰል ግን ያልሆነ ስልክን የሰጡክ፣ የሚመሳሰል ግን የማይሰራ ስልክን የሰጡ አገንትረውካል። ወዳጆቼ ስሙኝ፣ ግንትሩ የሆነ ወንጌል ነው የተቀበላችሁት። እውነተኛውን ወንጌል አገንትረዋቸዋል ወዳጆቼ። አሁን እየነገርኳቸው ያለው ተቃወምክ የምትሉኝ ቀናት ነው የምትሉኝ። የተገነተራችሁትን ወንጌል ጥላችሁ የተገነተራችሁትን ወንጌል ለአገንታሪዎቻችሁ ለነዛ ሐሰተኛ ነቢያትና አስተማሪዎቻችሁ መልሳችሁ እውነተኛውን የጽድቅ ወንጌል መጽሐፍ ቅዱስ ላይ የተጠቀሰውን መስቀል የሚያሸክመውን እግዚአብሔርን መምሰል የሚያስተምረውን ወደ እውነት ወደ ጽድቅ የሚመራውን የእግዚአብሔር ልጅ የኢየሱስ ክርስቶስን ወንጌል እንድታነሱ ነው ይህንን መልእክት የምናገረው።